ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በኢራን ወደብ ላይ በደረሰ ከፍተኛ ፍንዳታ የሟቾች ቁጥር 25 ሲደርስ 800 ሰዎች ደግሞ መጎዳታቸው ተገልጿል። ፍንዳታው የደረሰው ቅዳሜ ጠዋት በደቡባዊ ባንዳር አባስ ከተማ አቅራቢያ በሚገኘው ሻሂድ ራጃኢ የንግድ ወደብ ላይ ነው። በአደጋው በአቅራቢያው ያሉ ህንፃዎችና መኪናዎች ጉዳት የደረሰባቸው ሲሆን በአደጋው ህይወታቸውን ካጡትና ከተጎዱ ተጨማሪ 6 ሰዎች የደረሱት አለመታወቁ ቢቢሲ ዘግቧል። የአየር ላይ ምስሎች ቢያንስ 3 አካባቢዎች በእሳት መያዛቸውና የኢራን ሀገር ውስጥ ጉዳይ ሚኒስቴር ከጊዜ በኋላ እሳቱ ከአንድ ኮንቴነር ወደ ሌላ እየተዛመደ መሆኑን አረጋግጠዋል። አደጋውን ተከትሎ በአካባቢው የሚገኙ ትምህርት ቤቶችና ቢሮዎች ዛሬ ዝግ ሆነው እንዲቆዩ ትዕዛዝ ሰጥተዋል። የመንግስት መገናኛ ብዙሃን የአይን እማኞችን ጠቅሶ እንደዘገበው ፍንዳታው ከተከሰተ በኋላ የእሳት ቃጠሎ ተነስቶ ተቀጣጣይ ቁሶች ወደሚከማቹበት ኮንቴነር ተዛምተዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የተሰማቸውን ጥልቅ ሀዘን ገልጸው ለተጎጂዎች ቤተሰቦች መጽናናትን ተመኝተዋል። የሶማሊያ ፕሬዝዳንት ልጃቸው የግል ጠባቂያቸው ኃላፊ አድርገው ሾሙ። ሶማሊያ ጋርዲያ ጋዜጣ እንደዘገበው ፕሬዝዳንት ሐሰን ሼክ መሐመድ የግል ጠባቂያቸው ኃላፊ ያደረጉት አብዱል ፈታህ ሐሰን ሼክ የተባለው ልጃቸው ነው። ቀደም ሲል በዚህ ቦታ ኃላፊ የነበረው ማስላህ መሐመድ የቤተ መንግስቱን ጥበቃ እንዲመራ መመደቡን አስረድቷል። ፕሬዝዳንቱ ይህንን ውሳኔ ለማስተላለፍ የተገደዱት በቅርቡ በአሸባሪነት በተፈረጀው አልሸባብ ታጣቂዎች የተደረገባቸውን የግድያ ሙከራ ተከትሎ መሆኑን የገለጹ ዘገባው ይህንን በጥበቃዎቻቸው ላይ መተማመን እንደተሳናቸው የሚያሳይ መሆኑን አስታውቋል። የፕሬዝዳንቱ ልጅ አብዱል ፈታህ የሶማሊያን ጦር ኃይል የተቀላቀለው እሳቸው ፕሬዝዳንት ከሆኑ በኋላ በቅርቡ በመሆኑ የጠቆመው ዘገባው አሁን በሚሄዱበት ሁሉ የግል ጠባቂያቸውን በመምራት እንደሚከተላቸው አስረድቷል። ፕሬዝዳንቱ ከዚህ ቀደም ሴት ልጃቸውን በውጭ ጉዳይ ሚኒስቴር ውስጥ ከፍተኛ ባለስልጣን እንድትሆን መሾማቸው ከፍተኛ ተቃውሞ አስነስቶባቸው እንደነበረም አስታውሷል። የትራምፕ ድርጅት ትራምፕ 2028 የሚል ጽሑፍ ያለባቸውን ኮፍያዎች ለሽያጭ አቀረበ። ይህ ኮፍያ በኦንላይን $50 ሽያጭ ላይ የዋለ ሲሆን የትራምፕ ልጅ የሆነው ኤሪክ ትራምፕ አድርጎት ታይቷል። የዚህ ኮፍያ ለሽያጭ መቅረብ ትራምፕ ለሶስተኛ ጊዜ የፕሬዝዳንትነት የመወዳደር እቅዳቸውን ለማስተዋወቅ የታቀደም እንደሆነ ተገልጿል። በአሜሪካ ህገ መንግስት ለሶስተኛ ጊዜ ፕሬዝዳንት መሆንም ሆነ መወዳደር የማይቻል ቢሆንም ፕሬዝዳንት ትራምፕ ግን ይህንን እንደሚያደርጉት በተደጋጋሚ መናገራቸው ይታወሳል። በርካታ የሪፐብሊካን አባላት ይህን ሀሳባቸውን እንደ ቀልድ እንዳዩት ሲገልጹም ተስተውሏል። ይሁንና ትራምፕ ከኤንቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ እየቀለድኩ አይደለም፣ እኛ በህዝብ ተወዳጅ ስለሆን ህዝብ ከፈለገው እናደርገዋለን ብለው ነበር። ዛሬ ይህ ትራምፕ 2028 የተሰኘው ኮፍያ ለገበያ መቅረቡ ፕሬዝዳንቱ እየቀለዱ አለመሆኑን የሚያሳይ ነው ሲል ዘሂል ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአሜሪካ መርከቦች በስዊዝ እና ፓናማ ቦዮች ያለምንም ክፍያ ማለፍ አለባቸው አሉ። በሁለት ቁልፍ የዓለማችን አቋራጭ የውሃ ላይ መተላለፊያ የአሜሪካ ወታደራዊና የንግድ መርከቦች ሳይከፈሉ መግባትና መውጣት ይኖርባቸዋል በሚል በትሩዝ ማህበራዊ ትስስር ገጻቸው ላይ አስፍረዋል። እነዚህ ቦዮች ያለ አሜሪካ መቀጠል የማይችሉ ናቸው ያሉት ትራምፕ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን ጉዳይ አሁኑኑ እንዲከታተሉ ጠይቄያቸዋለሁ ብለዋል። ከዚህ ባሻገርም ግብጽ ልክ እንደ ፓናማ ከአሜሪካ ጋር እሰጥ አገባ ውስጥ ልትገባ የምትችልበትን አሉታዊ አጋጣሚ ሊፈጠር ይችላል የሚል መረጃ ተጋርቷል። ዶናልድ ትራምፕ ወደ ስልጣን ከመጡበት ጊዜ አንስቶ ፓናማና ግሪንላንድን እንጠቀልላለን በሚል በተደጋጋሚ ሲዝቱ ቆይተዋል። አሁን ላይ ደግሞ የግብጽን ስዊዝ ቦይ ማማተር መጀመራቸውን የካይሮን ፖለቲከኞች እንቅልፍ የሚነሳ ጉዳይ እንደሚሆንባቸው ይጠበቃል። በመካከለኛው ምስራቅ የአፍሪካ ቁልፍ አጋር ለሆነችው ግብጽ የትራምፕ ሀሳብ ዱብዳ ሆኖባታልም ተብሏል። ከ1970ዎቹ አንስቶ በየዓመቱ ረብጣ ቢሊዮን ዶላር ከአሜሪካ የምታገኘው ግብጽ በስዊዝ በኩል ትራምፕ መተውባታል። ግብጽ በዓመት እስከ $9 ሚሊዮን ገንዘብ መርከቦች ሲተላለፉ ክፍያ ማስፈጸምና በሌሎች ምክንያቶች ከስዊዝ ቦይ ገቢ እንደምታሰባስብ ይታወቃል። የትራምፕ ውጥን እውን ከሆነ ካይሮና ዋሽንግተን ዕጣ ፈንታቸው ልክ እንደ ዴንማርክና ፓናማ ውጥረት ይሆናል ተብሎ ይጠበቃል። ሩሲያ ሁሉንም ዩክሬን ወታደሮች ከከርስክ ግዛት ማስወጣቷን አስታወቀች። ከርስክ የሩሲያ ግዛት ስትሆን ላለፈው 1 ዓመት በዩክሬን እጅ መቆየቷ ይታወሳል። አንድ ከፍተኛ የሩሲያ ጄኔራል እንዳስታወቁት ከግዛቱ ውስጥ የዩክሬን ወታደሮች ሙሉ በሙሉ ወጥተዋል። የሩሲያ ጦር ኃይሎች ዋና አዛዥ ቫለሪ ግራንሲሞቭ በዛሬው ዕለት ለፕሬዝዳንት ፑቲን በሰጡት ማብራሪያ ይህንን መግለጻቸውን ሮይተርስ ዘግቧል። ፕሬዝዳንት ፑቲንም የዩክሬን ወታደሮች ከግዛታቸው ለቀው እንዲወጡ መደረጉ ደስታቸውን ገልጸው በሌሎች ግንባሮችም ተመሳሳይ ድል እንደሚመዘገብ ማሳያ መሆኑን ማስታወቃቸውን ዘገባው አስረድቷል። ይሁንና የዩክሬን ጦር አዛዦች ግን ይህንን እንደማይቀበሉት ገልጸዋል። አሁንም በከርስክ ጦር ግንባር ውጊያ እንደቀጠለ መሆኑንና የሩሲያ ወታደሮች ወደ ኋላ የመግፋት ስራ እያከናወኑ መሆናቸውን እንዳስታወቁ ዘገባው አስረድቷል።
ፕሬዝዳንት ዘለንስኪ እና ዶናልድ ትራምፕ ከኦቫል ቢሮ ውይይታቸው በኋላ ለመጀመሪያ ጊዜ ፊት ለፊት ተገናኝተው ተወያዩ። መሪዎቹ ንግግሮችን ለመቀጠል መስማማታቸው ተገልጾ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ እና የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት የሮማ ካቶሊካውያን ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ የቀብር ስነ ስርዓት ላይ በፊት ተገናኝተው ተወያይተዋል። ሁለቱ መሪዎች በዋይት ሃውስ ኦቫል ኦፊስ ካደረጉት በኃይለ ቃል የተሞላ ውይይት በኋላ ለመጀመሪያ ጊዜ ነው ፊት ለፊት የተገናኙት። የዋይት ሃውስ ኮሚኒኬሽን ዳይሬክተር የሆኑት ስቲቭ ቼንግ ሁለቱ መሪዎች ዛሬ በአካል ተገናኝተው በጣም ውጤታማ ውይይት አድርገዋል ተብሏል። አሜሪካ በዩክሬንና ሩሲያ መካከል ሰላምን ለማስፈን የምታደርገው ጥረት እንደምታቋርጥ ስትዝት የቆየ ሲሆን ፕሬዝዳንት ዶናልድ ትራምፕ የዩክሬንን አቻቸውን ቮሎዲሚር ዘለንስኪን ሩሲያ ክሪሚያን እንድትቆጣጠር ዩክሬን እውቅና አትሰጥም በማለት የሰላም ድርድሩ ላይ ጉዳት አድርሰዋል ሲሉ ወቅሰዋል። ነገር ግን የሩሲያ ፕሬዝዳንት ቭላዲሚር ፑቲን እና የትራምፕ የዩክሬን ተወካይ የሆኑት ስቲቭ ዊትኮፍ አዲስ ውይይት ካደረጉ በኋላ ትራምፕ ዩክሬንና ሩሲያ ለስምምነት በጣም ቅርብ ናቸው ሲሉ አስታውቀዋል። ይህም ተከትለው ፕሬዝዳንት ዘለንስኪና ትራምፕ በዛሬው ዕለት የሮማ ካቶሊካውያን ቤተክርስቲያን ርዕሰ ሊቃነ ጳጳሳት የቀብር ስነ ስርዓት ላይ በቅዱስ ጴጥሮስ በአደባባይ ተገናኝተው መወያየታቸውን የሚያመለክቱ ፎቶግራፎች ተለቀዋል። ከዚህ በተጨማሪ መሪዎቹ የብሪታንያ ጠቅላይ ሚኒስትር ኬር ስታርመርስ እና የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በጋራ በመወያየታቸው የሚያሳዩ ምስሎች ተለቀዋል። በዚህ ሁለቱ መሪዎች በዩክሬን ያለውን ጦርነት ለማቆም ስምምነት ላይ ለመድረስ አመርቂ ውይይት ማካሄዳቸውንም የዋይት ሃውስ ኮሚኒኬሽን ዳይሬክተር የሆኑት ተናግረዋል። የዘለንስኪ ቃል አቀባይ በበኩላቸው ውይይቱ 15 ደቂቃ ያህል የፈጀ እንደነበረ የገለጹ ሲሆን መሪዎቹ ንግግሮችን ለመቀጠል መስማማታቸውን ገልጸዋል። ይህን ውይይት ተደራዳሪ ቡድኖች በማደራጀት ላይ እየሰሩ መሆኑን ቃል አቀባዩ መናገራቸውን ሲኤንኤን ዘግቧል። በደቡብ አፍሪካ 4 ኢትዮጵያውያን በቁጥጥር ስር ዋሉ። የቡተንክ አካባቢ የተለያዩ ግብረ ኃይሎች ያደረጉትን ዘመቻ ተከትሎ እነዚህ ኢትዮጵያውያን በቁጥጥር ስር የዋሉት ከቁማር ጋር በተያያዘ ነው። 4 ኢትዮጵያውያን በህገወጥ መንገድ ቁማር ሲያጫውቱ መገኘታቸውን የገለጸው ፖሊስ ከዚሁ ጋር በተያያዘ 28 የመቆጣጠሪያ ማሽኖችንም እንደተወረሱ አስታውቋል። ኢትዮጵያውያኑ በ1995 በወጣው በቡተንግ የቁማር ህግ አንቀጽ 4 መሰረት በህግ ተጠያቂ እንደሚሆኑ አስረድቷል። የሱዳን ወታደራዊ መሪ የሆኑት ጄኔራል አልቡርሃን በጦርነት የተጎዱ ቤተሰቦችን የሚረዳ ፈንድ አቋቋሙ። ይህ ፈንድ ዛሬ ይፋ በሆነበት ወቅት ባደረጉት ንግግር ለሱዳን ብሔራዊ ክብር ሲሉ ህይወታቸውን ላጡ ጀግኖች ሀዘናቸውን ገልጸው ቤተሰቦቻቸውን መርዳት እንደሚያስፈልግ አሳስበዋል። ፈንዱ በተጨማሪም በጦርነት ንብረታቸው ለወደመባቸው፣ ለተፈናቀሉና በስደት ላይ ለሚገኙ የሚውሉ እርዳታ እንደሚያሰባስቡና እንደሚሰጡም አስታውቋል። አልቡርሃን ንግግራቸውን ሲቀጥሉ የሱዳን ጦር ኃይል አሸባሪዎችን መደምሰሱን ይቀጥላል። ይህንን ዘመቻችንን የምናቆመው አሸባሪዎቹ ከሱዳን ውስጥ 1 ኢንች እንኳን የያዙት ቦታ ለመኖሩን ስናረጋግጥ ነው ብለዋል። ጨምሮም የፈጥኖ ደራሽ ኃይሉ አባላትና ደጋፊዎች ተገቢውን ቅጣት ያገኛሉ፣ ለዚህ ደግሞ እርግጠኛ ነኝ ማለታቸውን ሱዳን አባ ጋዜጣ ዘግቧል። ከጅቡቲ የሚባረሩ ዜጎችን መመዝገብ መጀመሩን በዚያው የሚገኘው የኢትዮጵያ ኤምባሲ አስታወቀ። ኤምባሲው ዛሬ ባሰራጨው መረጃ በህገ ወጥ መንገድ የሚኖሩ ኢትዮጵያውያን ጅቡቲ ለቀው እንዲወጡ መመሪያውን ማውጣቱን አውስቶ በዚህ መሰረት እነዚህ ኢትዮጵያውያን ከዛሬ አንስቶ መመዝገብ መጀመሩን ገልጿል። በጅቡቲ በሚገኘው የኢትዮጵያ ኮሚኒቲ ማህበር አዳራሽ ውስጥ ምዝገባው መጀመሩን ጠቅሶም ፈቃደኛ የሆኑ እንዲመዘገቡ ጥሪ አቅርቧል። ምዝገባው በሚቀጥለው ቀናትም እንደሚከናወን አስረድቷል። የጅቡቲ መንግስት ህጋዊ የመኖሪያ ፈቃድ የሌላቸው የውጭ ዜጎች ከኤፕሪል 3 እስከ ሜይ 2 ድረስ ባለው ጊዜ በፈቃደኝነት ወደ ሀገራቸው እንዲመለሱ የሚል ማሳሰቢያ ማውጣቱንና ይህንን የማይተገብሩ በፖሊስ ኃይል ወደ ሀገራቸው እንዲመለሱ የማድረጉ መሆኑን ማስታወቁ ይታወቃል። ይህ ቀነ ገደብ እንዲራዘም በጅቡቲ የሚገኘው የኢትዮጵያ ኤምባሲ ጥያቄ ቢያቀርብም ውድቅ እንደተደረገበት ከዚህ ቀደም መዘገባችን የሚታወስ ነው። ኤምባሲው ህጋዊ የመኖሪያ ፈቃድ የሌላቸውና በጅቡቲ የሚኖሩ ኢትዮጵያውያን ብዛት ያላቸው መሆኑን፣ ትምህርታቸው በመከታተል ላይ የሚገኙ ዜጎች መኖራቸውን፣ በንግድ ስራ ላይ የተሰማሩ ኢትዮጵያውያን እቃዎቻቸውን አጣርተው መሸጥ ስላለባቸውና በተለያዩ ቦታዎች ተቀጥረው የሚሰሩ ዜጎች ያልተከፈላቸውን ውዝፍ ደሞዝ ስላለና በፍርድ ቤት ያላለቀ ጉዳይ ያላቸው ዜጎችም መኖራቸውን ከግምት ውስጥ በማስገባት የጅቡቲ መንግስት ኢትዮጵያውያን ወደ ሀገራቸው የሚመለሱበትን ቀነ ገደብ በ3 ወር እንዲራዘም ጥያቄ አቅርበው ነበር። በካናዳ ጎዳና ላይ እየተደረገ በነበረው ፌስቲቫል ላይ አንድ ተሽከርካሪ ወደ ህዝቡ ጥሶ በመግባት አደጋ ማድረሱን ተገለጸ። የፊሊፒኖ ላፑ-ላፑ ቀንን አስመልክቶ የተደረገው በነበረው ፌስቲቫል ቅዳሜ ጠዋት አደጋው መከሰቱን የቫንኮቨር ፖሊስ ዲፓርትመንት አስታውቋል። የፊሊፒኖ ላፑ-ላፑ ቀን በ15ኛው ክፍለ ዘመን የነበረ በፊሊፒንስ
ደሴት የሚኖር አንድ ጀግና የስፔን ቀኝ ገዢዎችን ያሸነፈበትን ቀን ነው። ይህን ታሪካዊ ዕለት ለመዘከር ብዙ ህዝብ መውጣቱን የተገለጸ ሲሆን የብዙ ሰዎች ህይወት ማለፉንና በርካቶች መቁሰላቸው ታውቋል። የካናዳ ፖሊስ ይህንን ዜና እስካጠናቀረበት ጊዜ ድረስ ምን ያህል ሰዎች ሙትና ቁስለኛ መሆናቸውን አለማረጋገጡን ገልጾ አደጋውን ያደረሰው የ30 ዓመት ወጣት በቁጥጥር ስር መዋሉን ግን ይፋ አድርጓል። በታይታኒክ መርከብ ላይ የተጻፈው ደብዳቤ $400,000 ተሸጠ። ከታይታኒክ መርከብ አደጋ የተረፉት ኮሎኔል አርኪባልድ ግሬስ በመርከቡ ላይ እያሉ የጻፉት ደብዳቤ $400,000 ተሽጧል። እንደ አውሮፓውያን አቆጣጠር በ1912 ማለትም መርከቡ ከመስጠሙ 5 ቀናት በፊት የተጻፈውና ለመርከቡ የፖስታ አገልግሎት ገቢ የተደረገው ደብዳቤ ሊሸጥ ከታሰበው 5 እጥፍ በበለጠ ዋጋ ማውጣቱን ተዘግቧል። ይህም በመርከቡ ላይ ለተጻፉ ደብዳቤዎች ከተከፈለ የጨረታ ዋጋ ከፍተኛ በመሆን በሪከርድ ሊመዘገብ ተችሏል። የደብዳቤው ጸሐፊ በጉዞ ወቅት ስለነበረው ከባድ ከባቢ አየርና ስለመርከቡ ብልሽት የገለጸበትን መንገድ ትንቢታዊ ነው የሚል ስያሜ አሰጥቶታል። ማንነቱ ባልተገለጸ ግለሰብ የተገዛው ደብዳቤ ከታይታኒክ ማራኪነትና የታሪክ አሳዛኝነት ጋር ተያይዞ ለግል ቅርሶች የሚወጣውን ዋጋ ከፍ ያደረገ ነው ሲል ቢቢሲ ዘግቧል። አሜሪካ በየመን የአፍሪካ ስደተኞች ማቆያ ላይ በፈጸመችው የአየር ድብደባ ኢትዮጵያንን ጨምሮ ቢያንስ 68 ሰዎች መገደላቸው ተገለጸ። አሜሪካ በሰሜን ምዕራብ የመን የሁቲ ቁጥጥር ስር በሚገኘው የአፍሪካ ስደተኞች ማቆያ ጣቢያ ላይ በፈጸመችው የአየር ጥቃት ኢትዮጵያንን ጨምሮ ቢያንስ 68 ሰዎች መሞታቸውን የታጣቂ ቡድን ቴሌቪዥን ጣቢያ ገለጸ። የሁቲዎች ምሽግ በሆነው በየመን ሳዕዳ ከተማ ውስጥ በተደረገው ጥቃት በጎረቤት ሀገር ሳውዲ አረቢያ የስራ ዕድል ለማግኘት ሲሉ ከኢትዮጵያና ከሌሎች ሀገራት ድንበር አቋርጠው የመጡ አፍሪካውያን ስደተኞች መገደላቸውን የአይፒ ዘገባ አመላክቷል። የሳዕዳ ግዛት የሚገኘው የአፍሪካ ስደተኞች ማቆያ ጣቢያ በቦምብ መመታቱን ተከትሎ ከሟቾች በተጨማሪ 47 ሰዎች መቁሰላቸውን ተነግሯል። ይህንንም ተከትሎ በህንፃዎች ፍርስራሽ ውስጥ የተሸፈኑ በርካታ አካላት የሚያሳዩ ምስሎችን አልማሲራ የተባለው የቡድን ቴሌቪዥን ጣቢያ ለቋል። ከአሜሪካ ጦር በኩል እስካሁን የተሰጠ አስተያየት የለም። ነገር ግን የአሜሪካ ማዕከላዊ እዝ ፕሬዚዳንት ዶናልድ ትራምፕ በፈረንጆቹ መጋቢት 15 በሁቲዎች ላይ የአየር ዘመቻ እንዲጠናከሩ ካዘዙ በኋላ ጦሩ ከ800 በላይ የሁቲዎች ኢላማዎች መምታቱን አስታውቋል። ጥቃቱ የሚሳኤልና ሰው አልባ አውሮፕላኖችን የሚቆጣጠሩ ከፍተኛ ባለስልጣንን ጨምሮ በመቶ የሚቆጠሩ የሁቲ ተዋጊዎችና በርካታ የሁቲ መሪዎች ገድሏል። የሁቲ ባለስልጣናት በተደረጉት ጥቃቶች በደርዘን የሚቆጠሩ ንጹሃን ዜጎች መሞታቸውን ቢናገሩም በቡድኑ አባላት ላይ የደረሰ ጉዳት ግን አነስተኛ መሆኑን ጠቁመዋል። በዚህ ወር መጀመሪያ ላይ በሁቲ የሚመራው የጤና ጥበቃ ሚኒስቴር እንዳስታወቀው በቀይ ባህር ዳርቻ በሚገኘው ራሲሳ የነዳጅ ማደያ ጣቢያ ላይ የአሜሪካ ጦር ባደረገው ተከታታይ የአየር ጥቃት በትንሹ 74 ሰዎች ሲገደሉ 171 ሰዎች ቆስለዋል። ባለፈው ወር ትራምፕ በሁቲዎች ቁጥጥር ስር ባሉ ቦታዎች ላይ መጠነ ሰፊ ጥቃት እንዲካሄድ ትዕዛዝ የሰጡ ሲሆን ታጣቂዎቹ ሙሉ በሙሉ ይጠፋሉ ሲሉም መዛታቸው ይታወሳል። በአውሮፓውያኑ ህዳር ወር 2023 ጀምሮ ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ ላይ በሚሳኤል ሰው አልባ አውሮፕላኖችና በትንንሽ ጀልባዎች በሚያደርሷቸው ጥቃቶች በደርዘን የሚቆጠሩ የንግድ መርከቦችን ኢላማ በማድረግ አውድመዋል። በተጨማሪም 2 መርከቦች በማስጠም 3ኛውን በቁጥጥር ስር ያዋሉ ሲሆን 4ኛ የበረራ አባላትን ገድለዋል። በዚህም ሁቲዎች በእስራኤልና በጋዛ ሐማስ መካከል በተደረገው ጦርነት ፍልስጤማውያንን ለመደገፍ እየሰሩ መሆኑን ያስታወቁ ሲሆን ኢላማ ያደረጉትም የእስራኤል፣ የአሜሪካ ወይም የእንግሊዝ ንብረት የሆኑ መርከቦችን ብቻ ነው ሲሉ ተናግረዋል። ባለፉት 10 ዓመታት በእርስ በርስ ጦርነት የምትታመሰው የመን ከፍተኛ የሆነ ውድመት በማስተናገድ ላይ ትገኛለች። በዚህም የሁቲዎች የሀገሪቱ ሰሜናዊ ምዕራብ ዓለም አቀፍ እውቅና ካለው መንግስት አስለቅቀው የተቆጣጠሩ ሲሆን በአሜሪካ የሚደገፈውና በሳውዲ የሚመራው ጥምር ጦር በሳውዲ በስደት ላይ የሚገኙ መንግስት ወደ ቦታው ለመመለስ በሚደረገው ጥረት ውስጥ ጣልቃ ገብቷል። በጦርነቱ ከ150 ሺህ በላይ ሰዎች መገደላቸውን የተገለጸ ሲሆን አስከፊው ሰብአዊ ቀውስ ማስከተሉም ተነግሯል። በዚህም 4.8 ሚሊዮን ሰዎች ሲፈናቀሉ 19,500,000 የሚሆኑ የሀገሪቱ ዜጎች እርዳታ እንደሚያስፈልጋቸው ተመላክቷል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር እየተደረገ ባለው ጦርነት ለ3 ቀናት የሚቆይ የተናጠል ተኩስ አቁም ማወጃቸው ተሰምቷል። ፑቲን ያወጁት የተናጠል ተኩስ አቁም ከ10 ቀናት በኋላ ከፈረንጆቹ ግንቦት 8 ቀን እስከ ግንቦት 11 ቀን ድረስ ይቆያል ተብሏል። የተኩስ አቁሙ የሩሲያ ጦር በሁለተኛው የዓለም ጦርነት የናዚን ጦር ካሸነፈበት መታሰቢያ ጋር የተያያዘ መሆኑንም ነው የተገለጸው። በተጨማሪ ተኩስ አቁም ሰብአዊ ስራዎችን ግምት ውስጥ በማስገባት መደረጉን ፑቲን አስታውቀዋል። ከክሬምሊን የወጣ መግለጫም ዩክሬን ተመሳሳዩን እርምጃ ልትከተል እንደሚገባ ገልጿል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዩክሬን አቻቸውን ቮሎዲሚር ዜሌንስኪን ክሪሚያን የሰላም ስምምነት አካል አድርገው ለሩሲያ አሳልፈው ለመስጠት ፈቃደኛ ናቸው ብለው እንደሚያስቡ ተናግረዋል። ኪየቭ ግን ከዚህ ቀደም እንዲህ አይነቱን ሀሳብ ውድቅ ስታደርግ ቆይታለች። ትራምፕ እንደ አውሮፓውያን አቆጣጠር በ2014 በህገወጥ መንገድ በሩሲያ የተጠቀለለችው የዩክሬን ደቡባዊ ልሳነ ምድር ዩክሬን የሰላም ስምምነት አካል ታደርገዋለች ወይ ለሚለው ተጠይቀው እኔ እንደማስበው ይሆናል ሲሉ መልሰዋል። ትራምፕ በተጨማሪ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ጦርነቱ በተኩስ አቁም እንዲያቆሙ ተቀምጠው ስምምነት እንዲፈርሙ አሳስበዋል። ይህም 2 ሳምንታት ውስጥ ሊሳካ እንደሚችል ጠቁመዋል። ከቫቲካን ከተመለሱ በኋላ ለጋዜጠኞች አስተያየታቸውን የሰጡት ትራምፕ ከዜሌንስኪ ጋር በርዕሰ ሊቃነ ጳጳሳት ፍራንሲስ የቀብር ስነስርዓት በፊት አጭር ቆይታ አድርገዋል። ትራምፕ ስብሰባውን በጥሩ ሁኔታ መጠናቀቁና ክሪሚያን ጉዳይ አጭር ውይይት ተደርጎበታል ብለዋል። በየካቲት ወር በዋይት ሀውስ በሁለቱም ፕሬዝዳንቶች መካከል የተደረገው ግጭት በኋላ ዜሌንስኪ አሁን ላይ ረጋ ያሉ መስለው እንደነበረ ትራምፕ ተናግረዋል። ዩክሬን ምንም አይነት የግዛት ስምምነት አለማድረጓን ደጋግማ በመግለጽ በመሬት ጉዳይ ላይ መነጋገር ያለበት የተኩስ አቁም ስምምነት ላይ ሲደርስ ብቻ መሆኑን አበክራ ገልጻለች። ዜሌንስኪም ሆነ የሩሲያ ፕሬዝዳንት ቭላዲሚር ፑቲን ለትራምፕ አስተያየት በይፋ ምላሽ አልሰጡም። የጀርመን መከላከያ ሚኒስትር ለተኩስ አቁም በምላሹ በሚል ግዛቶቿን አሳልፋ መስጠትም የሚያካትት ስምምነት እንዳትስማማም አስጠንቅቀዋል። የፕሬዝዳንት ትራምፕ ንግግሮች ግብጾችን አስቆጣ። ትራምፕ በሲዩዝ ካናል ላይ የአሜሪካ መርከቦች ምንም ሳይከፍሉ መጓዝ እንዳለባቸው መግለጻቸውን ዛሬ በግብጽ በከፍተኛ ሁኔታ መነጋገሪያ መሆኑን ዘናሽናል ዘግቧል። በዚህ ጉዳይ ላይ በርካታ ግብጻውያን የተቃውሞ አስተያየቶችን እየሰጡ መሆኑን ዘገባው አስረድቷል። በእነዚህ መካከል የቀድሞ የግብጽ ፕሬዝዳንት ሆስኒ ሙባረክ ልጅ የሆነውን አላ ሙባረክ ፕሬዝዳንት ትራምፕ እንዲህ አይነት ከንቱ ንግግር ይቆጠቡ፣ ብልህ ይሆኑ ሲል መጻፉን ጠቅሷል። እንዲህ አይነት ትችቶችን የፕሬዝዳንት አብዱል ፈታህ አልሲሲ ደጋፊዎች የሆኑት አክቲቪስቶችም እያቀረቡ መሆኑን አስረድቷል። ለግብጽ መንግስት ቅርበት ያለው ናማስ አልሃዲድ የተባለው ጋዜጠኛ በበኩሉ ትራምፕ የሲዩዝ ካናል በይፋ የተመረቀው በ1869 ነው። ይህ ዓመት ደግሞ እናንተን የእርስ በርስ ጦርነታችሁን ያቆማችሁበት ነው። እርስዎ ግን አሁንም ባሪያ ያለዎት አድርገው ይቆጥራሉ ብለዋል። ግብጾችን ያስቆጣው ፕሬዝዳንት ትራምፕ በሶሻል ትሩዝ ገጻቸው ላይ የአሜሪካ መርከቦች በሲዩዝ ካናል እና ፓናማ ካናል ምንም ክፍያ ሳይከፍሉ እንዲተላለፉ ሊፈቅድ ይገባል፣ ምክንያቱም እነዚህ ካናሎች ካለ አሜሪካ ህልውና አይኖራቸውም በሚል መግለጻቸው ነው። የአሜሪካ የስለላ ድርጅት CIA ከፍተኛ ባለስልጣን ልጅ ለሩሲያ ወግኖ ሲዋጋ በዩክሬን መገደሉን አንድ ሪፖርት አመለከተ። የCIA ቃል አቀባይ አርብ ዕለት በኤንቢሲ ጋር በነበረው ቆይታ እንደተናገረው አንድ ከፍተኛ የCIA ባለስልጣን ልጅ ባለፈው ዓመት በዩክሬን ግጭት ውስጥ እያለ መሞቱን ይፋ አድርጓል። የCIA ዲጂታል ይዘት ፈጠራ ምክትል ዳይሬክተር የሆነውን የጁሊያን ጋሊና የ21 ዓመቱ ልጅ ሚካኤል ግሎስ እንደ አውሮፓውያን አቆጣጠር በ2024 የጸደይ ወቅት መሞቱን ቃል አቀባዩ ተናግረዋል። ኤጀንሲው ሞትን የግል ቤተሰብ ጉዳይ ሲል ገልጾ ግሎስ የአእምሮ ጤና ጉዳዮች ጋር ታግሏል ብለዋል። ቃል አቀባዩ መላው የCIA ቤተሰብ በደረሰው ጥፋት ልባቸው ተሰብሮ ነው ያሉት ሲሆን ጉዳዩ የብሔራዊ ደህንነት ጉዳይ ተደርጎ እንደማይወሰድ አጽንኦት ሰጥተዋል። ኤንቢሲ እንደዘገበው የግሎስን ሞት ለመጀመሪያ ጊዜ ይፋ ያደረገው የሩሲያ ሚዲያ ሲሆን የሩሲያ መንግስት ሰነዶችና የማህበራዊ ሚዲያ ጽሑፎችን ለዋቢነት ጠቅሷል። ግሎስ ከሩሲያ ኃይሎች ጋር ከመቀላቀሉ በፊት ወደ ሞስኮ ተጉዟል ሲል ዘገባው አካቷል። በማህበራዊ ሚዲያ ላይ ግሎስ በሞስኮ ቀይ አደባባይ ላይ ፈገግ ብሎ የሚያሳይ ፎቶ አጋርቶ ለሩሲያ ጦር ያለውን ርህራሄ ገልጾ ከዩክሬን ጋር እንደሚዋጋ በጽሑፍ አጋርቶ ነበር። በተጨማሪም የምዕራባውያን ሚዲያ ስለ ጦርነቱ እውነቱን ደብቀዋል በማለት የዩክሬን ጦር ሙሰኛና የተጨናነቀ ሲል ገልጿል። ኢየሩሳሌም ፖስት ጋዜጣ እንደዘገበው 2 ኤርትራውያኖች የተያዙት አደንዛዥ ዕፅን ለማስገባት ሲሞክሩ ነበር። አርብ ዕለት እነዚህ ኤርትራውያኖች በዮርዳኖስ ድንበር በኩል ዕፁን ለማስገባት በሚሞክሩበት ወቅት የእስራኤል መከላከያ ኃይል የደህንነት አባላት ሊደርሱባቸው ችለዋል። ድርጊቱ ከታወቀባቸው በኋላ ሮጠው ለማምለጥ ቢሞክሩም በወታደሮች ቁጥጥር ስር መዋላቸውን ዘገባው አስረድቷል። ኤርትራውያን ይዘውት ከነበረው አደንዛዥ ዕፅ ጋር በቁጥጥር ስር ከዋሉ በኋላ በተደረገው ምርመራ ግን ሌላ ነገር ተገኝቶባቸዋል። ሁለቱም በቴል አቪቭ ፖሊስ ጣቢያ ውስጥ ከተገደሉት 2 ሰዎች ጋር በተያያዘ የሚፈለጉ ነበሩ። በመሆኑም የእስራኤል ወታደሮች ሁለቱም ኤርትራውያኖች በቴል አቪቭ ፖሊስ አሳልፈው መስጠታቸውንና አሁንም በዚያው ምርመራ እየተደረገባቸው እንደሚገኝ ጋዜጣው ገልጿል።
በህንድና ፓኪስታን መካከል በተቀሰቀሰው ግጭት ሁኔታዎች መልካቸውን እንዳይቀይሩ ከወዲሁ ስጋት ጋርጧል ተባለ። ለሶስተኛ ጊዜ ህንድና ፓኪስታን በካሽሚር ድንበር አካባቢ የተኩስ ልውውጥ ማድረጋቸውንም ተሰምቷል። ፓኪስታን ድንበር ተሻጋሪ ሽብርተኝነትን እየደገፈች ጥቃት እየፈጸመች ነው ስትል ህንድ ክስ ማቅረቧ ተገልጿል። ኢስላማባድ በሁኔታው እጇ እንደሌለበት ካስተባበለች በኋላ ኒው ዴልሂ የምታደርገውን ትንኮሳ እንደማትታገስ እየዛተች ትገኛለች። ባለፈው በፈረንጆች ሚያዝያ 22 እና 26 ቱሪስቶች በታጣቂዎች መገደላቸውን ተከትሎ በህንድና ፓኪስታን መካከል ውጥረት መፈጠሩን ይታወሳል። ሁለቱም የኒውክሌር ታጣቂ ሀገራት ወደ ሙሉ ጦርነት የሚገቡ ከሆነ ዓለም ሌላ ፈተና እንደሚገጥማት ፖለቲከኞች ስጋታቸውን አስቀምጠዋል። በሩሲያ ኩርስክ የዩክሬን ኃይሎች ሽንፈት ላይ የተሳተፉትን የኮሪያ ተዋጊዎች ጀግንነትን ህዝባችን ፈጽሞ አይረሳውም ሲሉ ፕሬዝዳንት ፑቲን ተናግረዋል። የኮሪያ ወታደሮች ሩሲያን እንደ ሀገራቸው በመቁጠር ሀገራችንን ለመከላከል ከጦር ኃይላችን ጎን ለጎን በመቆም ያሳዩትን ጀግንነትና ወዳድነት እናከብራለን ሲሉ የሩሲያ ፕሬዝዳንት ተናግረዋል። የኮሪያ ወታደሮች ኃላፊነታቸውን በክብርና በጀግንነት በመወጣት ዘላለማዊ ታላቅነት ተጎናጽፈዋል ሲሉ ፑቲን አጽንኦት ሰጥተዋል። የኮሪያ ወዳጆቻችን በትብብር በፍትህና በእውነተኝነት የወዳጅነት ስሜት በመነጨ መልኩ ኃላፊነታቸውን ተወጥተዋል። ይህንን በእጅጉ እናደንቃለን። እንዲሁም የሀገሪቱ መሪ ክቡር ኪም ጆንግ ኡን፣ መላው አመራራቸው እና የሰሜን ኮሪያን ህዝብ ከልብ እናመሰግናለን ብለዋል። በሌላ ዜና ሰሜን ኮሪያ ከሩሲያው ጎን ተሰልፈው ዩክሬንን የሚዋጉ ወታደሮች መላኳን ለመጀመሪያ ጊዜ አረጋግጣለች። በመንግስታዊ የዜና ወኪል KCNA ላይ አገሪቱ ጦር ባሰራጨው ዘገባ ወታደሮች በመሪ ኪም ጆንግ ኡን ትዕዛዝ የኩርስክ ክልል ሙሉ በሙሉ ነፃ እንዲያወጡ ረድተዋል ሲል ገልጿል። የፒዮንግያንግ ይህንን ያሳወቀችው የሩሲያ አዛዥ ቫሌሪ ጌራሲሞቭ የሰሜን ኮሪያ ወታደሮችን ጀግንነት ካደነቁ ከጥቂት ቀናት በኋላ ሲሆን ይህም ሞስኮ ተሳትፏቸው በይፋ ለመጀመሪያ ጊዜ ያሳወቀችበት ሆኗል። ከሰሜን ኮሪያ ከተላኩት 11,000 ወታደሮች መካከል ቢያንስ 1,000 ያህሉ በ3 ወራት ውስጥ መገደላቸውን እንደሚያምኑ ቀደም ሲል የምዕራባውያን ባለስልጣን ለቢቢሲ ተናግረዋል። ጌራሲሞቭም አክለው ሞስኮ የኩርስክ ግዛት ሙሉ በሙሉ መልሳ መቆጣጠሯን ተናግረዋል። ይህ ግን በዩክሬን ውድቅ ተደርጓል። ለመግለጫው ምላሽ የሰጠችው አሜሪካ ሰሜን ኮሪያ ጦርነቱን ማስቀጠሏን ኃላፊነቱን መሸከም አለባት ብላለች። ስራ ያቆሙ 518 ኢንዱስትሪዎች ወደ ማምረት እንዲገቡ ተደርጓል ተባለ። 205 ኢንዱስትሪዎች ደግሞ በገጠር ማቋቋም መቻሉ ተገልጿል። ይህ የተባለው የኢትዮጵያ ኢንተርፕራይዝ ልማት የ9 ወራት የስራ አፈጻጸምን በተመለከተ በሰጠው ጋዜጣዊ መግለጫ ላይ ነው። ተቋሙ በተለያዩ ምክንያቶች ስራ አቁመው የነበሩ አምራች ኢንዱስትሪዎች ወደ ስራ ለማስገባት መቻሉን ተናግሯል። የኢንተርፕራይዙ ምክትል ዋና ዳይሬክተር አቶ አብዱልፈታህ የሱፍ በሰጡት ጋዜጣዊ መግለጫ ለዘርፉ ፈታኝ የሆነ የፋይናንስ አቅርቦት ለመፍታት ጥረት መደረጉን አንስተዋል። 6 ሚሊዮን ብር ለአምራች ኢንተርፕራይዞች የቀረበ የስራ ማስኬጃ ብድር አቅርቦት ተሰጥቷል ተብሏል። ከተወሰደው ውስጥ 95% ያህሉ የተወሰዱ ብድሮችን መመለስ መቻላቸውን ተቋሙ ገልጿል። የኢትዮጵያ ኢንተርፕራይዞች ልማት በገጠር የኢንዱስትሪ መስፋፋት ላይ ስራዎች የነበሩት ያሉት አቶ አብዱልፈታህ የሱፍ በ9 ወራት አፈጻጸም ለ151,000 ሰዎች የስራ ዕድል ፈጥረናል ብለዋል። አዳዲስ ኢንዱስትሪዎች በመክፈት ረገድ 2752 ኢንዱስትሪዎች ማቋቋም ችያለሁ ብለዋል። የአምራች ኢንተርፕራይዞች የደረጃ ሽግግር እያደረኩ ነው የሚለው ተቋሙ በዚህ የገበያ ትስስር እንዲገኝ ተሰርቷል ተብሏል። የአምራች ኢንዱስትሪዎች ስራ በተመለከተም ከውጭ ገባ የነበረው ምርት በተኪ ምርቶች $1.6 ሚሊዮን ማዳል መቻሉን ከኢንተርፕራይዙ ሰምተናል። በተቀራኒው $57 ሚሊዮን የውጭ ምንዛሪ ምርቶችን በመላክ ማስገባት መቻሉን ተያይዞ መግለጫው ገልጿል። እስራኤል ከ2 ወራት በላይ በጋዛ የእርዳታ ድጋፍ እንዳይገባ መከልከሏን ተናገረ። እስራኤል ምግብ፣ ውሃ፣ መድኃኒት፣ የሕክምና ቁሳቁሶችና ነዳጅ ወደ ጋዛ ከ2 ወራት በላይ እንዲገባ አልፈቀደችም። የእስራኤል ጠቅላይ ፍርድ ቤት ይህንን ፖሊሲ በመደገፍ በርካታ የእርዳታ ጥያቄዎችን ውድቅ በማድረግ ሰው ሰራሽ የሆነ ሰብአዊ ጥፋት፣ ረሃብ፣ ሞትን ጨምሮ እንዲፈጠር ምክንያት ሆኗል። የኔዘርላንድ የፍልስጤም አምባሳደር የሆኑት አማር ሂጃዚ በሄግል የቃል ክርክራቸውን አቅርበዋል። የተባበሩት መንግስታት ዋና ጸሐፊ ጋዛን እንደ ገዳይ ሜዳ ገልጸዋል። ይህንን ጉዳይ ለመስማት የፍርድ ቤቱ ስልጣን ምንም ጥርጥር የለውም። የህግ ጥያቄዎችን በዓለም አቀፍ ህግ መሰረት የሚሰሩ ናቸው። እናም የፍልስጤም ጉዳይ በተባበሩት መንግስታት ድርጅት ተልዕኮ ውስጥ ማዕከላዊ ነው። ይህንንም ቀደም ባሉት የአማካሪ አስተያየቶች ላይ በድጋሚ አረጋግጧል።
የፍልስጤም ግዛት የእስራኤል ድርጊቶች በጋዛና በዌስት ባንክ ምስራቅ ሩሲያን ጨምሮ ለዘለቂታው መቀላቀልን፣ የዘር ማጽዳትና የፍልስጤማውያን መሰረታዊ መብቶችና ህልውና እንደሚጥስ የሚያሳይ ማስረጃ ቀርቧል። እስራኤል በዘር ማጥፋት ወንጀል የተከሰሰችው ህገወጥ የስልጣን ባለቤት ነችና ጠቅላይ ሚኒስትሩ የእስር ማዘዣ ወጥቶባቸዋል ይፈልጋሉ። እስራኤል የፍልስጤምን ህዝብ ለማጥፋትና ፍልስጤምን ለማጥፋት እየሞከረች ነው። የሰብአዊ ድርጅቶችን በመከላከልና በማደናቀፍ በዚህ በተባበሩት መንግስታት ቻርተርና ሌሎች የዓለም አቀፍ ህግ ሰነዶች ላይ ያላትን ግዴታዎች በመጣስ ላይ ትገኛለች በሚል ክስ ይቀርብባታል። ካንሰር ያለበትን ልጅ ጨምሮ 3 አሜሪካ ልጆች ወደ ሆንዱራስ ተወሰዱ። አሜሪካውያን የሆኑት 3 ልጆች ወደ ሆንዱራስ መወሰዳቸው ተገለጸ። የመብት ተሟጋቾችና የቤተሰቦች ጠበቃ እንደገለጹት አንደኛው ልጅ የካንሰር ታማሚ ሲሆን ልጆቹ ከእናታቸው ጋር ነው ወደ ሆንዱራስ የተወሰዱት። የ4 ዓመት ልጅ 4ኛ ደረጃ ላይ የደረሰ የካንሰር ታማሚ ሲሆን ያለ መድኃኒት ነው ወደ ሆንዱራስ የተወሰደው። ዶናልድ ትራምፕ በስደተኞች ጉዳይ የሾሟቸው ቶም ሆማን እንዳሉት እናትየዋ ወደ ሆንዱራስ ስትወሰድ አሜሪካዊ ልጆቿን ለመውሰድ መርጣለች። አሜሪካውያን ልጆች አሏት ማለት የአሜሪካ ህግ አይመለከታትም ማለት አይደለም ብለዋል። እናትየዋ የአሜሪካ እየኖረች የነበረው በህገወጥ መንገድ ነበር ብለዋል። ትራምፕ በቀድሞ የስልጣን ዘመናቸው በሺዎች የሚቆጠሩ ልጆችን ከወላጆቻቸው በመለያየታቸው ትችት ሲዘነዘርባቸው ነበር። የኒው ኦርላንድስ የስደተኞች ጉዳይ ወደ ሆንዱራስ የላከው 2 እናቶችን ሲሆን ልጆቹ የ2፣ 4 እና 7 ዓመት ልጆች ናቸው። አንደኛዋ እናት ነፍሰ ጡር ስትሆን አሜሪካ ለዓመታት ኖራለች። የአሜሪካ የሰብአዊ መብት ተሟጋች ተቋም ያለ ፍርድ ቤት ውሳኔ በጣም አስደንጋጭ በሆነ ሁኔታ ከአሜሪካ እንዲወጡ የተደረገ ነው ብለዋል። ዶናልድ ትራምፕ በስደተኞች ጉዳይ የሾሟቸው ቶም ሆማን እንዳሉት ቤተሰቦችን በመነጣጠል አንድ ላይ ከሀገር ማስወጣት ይሻላል። የካንሰር ታማሚው ልጅ መድኃኒት የሚሆን ሐኪም የሚያገኝበት መንገድ አይኖርም። ልጆቹ አሜሪካውያን ስለሆኑ ከአሜሪካ ልናስወጣቸው አንችልም። የወጡት በእኛ ውሳኔ ሳይሆን በወላጆቻቸው ነው ብለዋል። ባለፈው ሳምንት የፌዴራል መንግስት ዳኛ 2 ዓመቷ የሆነችውን አሜሪካዊ ያለ ህጋዊ ሂደት ከአገር እንድትወጣ መደረጉን ተናግረዋል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት እንዳሉት ትራምፕ ከስደተኞች ጋር በተያያዘው 2 ውሳኔዎች ያሳልፋሉ። አንደኛው ውሳኔ ለስደተኞች ከለላ የሚሰጡ ቦታዎችን ዝርዝር በይፋ እንዲወጡ የሚያስገድድ ነው። እነዚህ ቦታዎች ለስደተኞች ከፌዴራል መንግስት ከለላ የሚሰጡ ናቸው። በኮሎራዶ በሚገኝ የምሽት ክበብ ውስጥ ፖሊስ ባደረገው ፍተሻ 100 ሰነድ አልባ ስደተኞችና መሳሪያ እንዲሁም አደንዛዥ እጽ መያዙን ገልጸው የሀገሪቱ የአደንዛዥ እጽ ተቆጣጣሪ አካል 114 ስደተኞች ወደ ሀገራቸው ሊመለሱ እንደሆነ ገልጿል። ትራምፕ ስልጣን ከያዙ ጀምሮ በሺዎች የሚቆጠሩ ሰነድ አልባ ስደተኞች በቁጥጥር ስር ውለዋል። በካናዳ በተደረገው ምርጫ የሊበራል ፓርቲ ማሸነፉ ተገለጸ። በካናዳ ጠቅላይ ሚኒስትር ማርክ ካርኔ የሚመራው ሊበራል ፓርቲ የሀገሪቱን አጠቃላይ ምርጫ ማሸነፉ ተገለጸ። ማርክ ካርኔና ሊበራል ፓርቲ በካናዳ ምርጫ ድል እንደቀናቸው የተናገሩ ሲሆን የዶናልድ ትራምፕ አቋም ለውጤቱ እንዳገዛቸውም ተገልጿል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከመጡበት ጥር ወር ጀምሮ የጎረቤት ሀገር የሆነችው ካናዳ 51ኛውን የአሜሪካ ግዛት እንደምትሆን በተደጋጋሚ ሲናገሩ ነበር። ይህም ሊበራል ፓርቲው በምርጫ እንዲያሸንፉ እንደረዳው ተገልጿል። ዶናልድ ትራምፕ ይህንን አቋማቸውን ይፋ ከማድረጋቸው በፊት የወግ አጥባቂው ተወዳዳሪ ፒየር ፖሊየቭ ያሸንፋሉ ተብሎ ይገመት ነበር። ሀገሪቱ ላለፉት 10 ዓመታት የመሩት የሊበራል ፓርቲ አባል ጀስቲን ትሩዶ የሀገሪቱ ኢኮኖሚ ላይ ምንም ለውጥ ባለማሳየታቸው በፓርቲው ደጋፊዎች ዘንድ ቅሬታ ተፈጥሮ ነበር። የካናዳ ሊበራል ፓርቲ ሀገሪቱን ለረጅም ዓመታት ያስተዳደሩት ትሩዶን አስወግዶ የባንክ ባለሙያ የሆኑትን ማርክ ካርኔ መሪው አድርጎ ከመረጠ በኋላ አስደናቂ የተባለ የምርጫ ውጤት አግኝቷል። ማርክ ካርኔ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ምጣኔ ሀብት ላይ ብቻ ሳይሆን በሉዓላዊነትም ላይ አደጋ መደቀናቸው በመግለጽ የመራጮችም ልብ ማሸነፍ ችለዋል። አፈርልሶ ነው የተነሳው የተባለው የካናዳ ሊበራል ፓርቲ ለ4ኛ ጊዜ ሀገሪቱን በጠቅላይ ሚኒስትርነት መምራት የሚያስችል ድምጽ ማግኘቱ ተገልጿል። ከዚህ በፊት የማዕከላዊ ባንክ ገዢ የነበሩትና ለፖለቲካ አዲስ የሆኑት ማርክ ካርኔ የአሜሪካውን ዶናልድ ትራምፕ መጋፈጥ ይጠበቅባቸዋል። የሀገሪቱ ብሔራዊ መገናኛ ብዙሃን የሆነው ሲቢሲ እንደዘገበው ሊበራል ፓርቲው መንግስት መመስረት የሚያስችለውን ከፍተኛ ድምጽ ማግኘቱን ሰኞ ምሽት ይፋ አድርጓል። ይህንንም ተከትሎ በተለያዩ የሀገሪቱ ግዛቶች የሚገኙ የፓርቲው ደጋፊዎች ደስታቸውን እየገለጹ ነው። ፒየር ፖሊየቭ ለወግ አጥባቂ ፓርቲ ደጋፊዎች ከዋና ቢሮአቸው ኦታዋ ኦንታሪዮ ባደረጉት ንግግር ጠቅላይ ሚኒስትር ካርኔን እንኳን ደስ አለዎት ማለት እፈልጋለሁ ብለዋል። አክለውም የወግ አጥባቂው ፓርቲ መሪ የሆኑት ፒየር ፖሊየቭ ውጤቱ የሀገሪቱ ሊበራል ፓርቲዎች ጥምር መንግስት ለመመስረት የሚያስችለውን በቂ ድምጽ አላገኙም ሲሉ ተናግረዋል። የኮንሰርቫቲቭ ፓርቲ አባላት በዚህ ምሽት ልትደሰቱበት የምትችሉበት በርካታ ነገሮች አሉ ያሉ ፖሊየቭ ከ20
መቀመጫዎች በላይ አግኝተናል። ይህ ፓርቲያችን ከ1988 ወዲህ ካገኘው ከፍተኛ መቀመጫ ነው ብለዋል። ጠቅላይ ሚኒስትር ካርኔል ለደጋፊዎቻቸው የእንኳን ደስ ያለን መልእክት ያስተላለፉ ሲሆን አሜሪካ መሬታችንን፣ የተፈጥሮ ሀብታችንንና ሀገራችንን ትፈልጋለች ሲሉ ተናግረዋል። ፕሬዚዳንት ትራምፕ ሊሰብረንና ሊቆጣጠረን ይፈልጋል፣ ያ ደግሞ በጭራሽ ፈጽሞ አይሆንም ሲሉ ለደጋፊዎቻቸው መልእክታቸውን አስተላልፈዋል። ካናዳ በታሪክ እጥፋት ላይ ትገኛለች ያሉት ጠቅላይ ሚኒስትሩ ከአሜሪካ ጋር የነበረን የቆየ የትብብር ወዳጅነት አብቅቷል ብለዋል። አሜሪካ ካደረሰችብን የክህደት ድንጋጤ ወጥተናል፣ አሁን እርስ በርሳችን ልንደጋገፍ ይገባል ሲሉ ተናግረዋል። ጠቅላይ ሚኒስትር ካርኔል ከዶናልድ ትራምፕ ጋር በሚቀጥሉ ቀናት የሁለት ሉዓላዊና ነፃ ሀገራት የወደፊት መጻኢ ዕድል ላይ እንወያያለን ብለዋል። ሀገራቸው ከአውሮፓና ሌሎች አጋር አገራት ጋር ያላትን ወዳጅነት አጠናክራ እንደምትቀጥልም አስታውቀዋል። ጠቅላይ ሚኒስትሩ ካናዳ ከአሜሪካ ጋር የምታደርገውን የንግድ ጦርነት በድል እንደምትወጣው ቃል ገብተዋል። ሀገራቸው ከባድ ጊዜ ከፊቷ እንደሚጠብቃት የተናገሩት ጠቅላይ ሚኒስትሩ ለካናዳ የተሻለውን ለማስገኘት ባለን ነገር ሁሉ እንፋለማለን በማለት ለታላቁ ሀገራችን ነፃ የሆነ መጻኢ ጊዜ እንፈጥራለን ብለዋል። ስለ ክሬሚያ ከኔ ጋር ማውራት አይቻልም፣ እሱን ከባይደን እና ኦባማ ጋር አውሮ ሲሉ ትራምፕ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኒው ጀርሲ አየር ማረፊያ ላይ ከጋዜጠኞች ጋር በነበረባቸው ቃለ ምልልስ የተነሳላቸው የክሬምሊን ጉዳይ ነበር። ክሬሚያን በ2014 አንስቶ ወደ ሩሲያ የተጠቃለለች ስትሆን ዩክሬንን ግን የይገባኛል ጥያቄ ከምታነሳባቸው ቦታዎች አንዷ መሆኑ ይታወቃል። የዩክሬን ፕሬዝዳንት ዘለንስኪ በተደጋጋሚ የክሬሚያን ጉዳይ ለድርድር እንደሚያቀርቡት መግለጻቸውን ይታወሳል። ስለ ጉዳዩ የተጠየቁትን ትራምፕ ሲመልሱ ስለ ክሬሚያን ከእኔ ጋር ማውራት አይቻልም፣ እሱን ከባይደን እና ኦባማ ጋር አብሮ በማለት መልሰዋል። ትራምፕ ሲቀጥሉም ስለ ክሬሚያ የሚያነሳ ከሆነ ወደ ሩሲያ የሄደችውን ባራክ ሁሴን ኦባማን የሚባለውን ሰው ፕሬዝዳንት በነበረበት ወቅት ነው። አሁን 11 ዓመት የሞላው ነገር ከእኔ ጋራ ምንም የሚያገናኘው የለም። ያኔ ክሬሚያን ስትሄድ አንዲትም ጥይት አልተተኮሰም፣ ምንም ውጊያ አልነበረም፣ የተሸኘችው በሰላም ነበር ካሉ በኋላ አሁን ወደ ኋላ መመለስ እንደማያስፈልግ አስረድተዋል። የዩክሬን ፕሬዝዳንት ዘለንስኪ ከሩሲያ ጋር በሚደረገው የሰላም ንግግር እንደ ቅድመ ሁኔታ ካቀረቡት ጉዳዮች መካከል ክሬሚያ እንድትመለስላቸው የሚጠይቀው ይገኝበታል። ይሁንና ትራምፕ በዚህ ቃለ ምልልሳቸው ይህንን የማይሆን ነው ሲሉ እርግጡን አስታውቀዋል። በሚቀጥለው 2 ሳምንታት ውስጥ በዩክሬንና ሩሲያ መካከል የግዴታ የተኩስ አቁም ስምምነት መደረግ እንዳለበትም አሳስበዋል። ከሳህራ በታች ያሉ ሀገራት ከዓለም አቀፍ የኢኮኖሚ ውድቀት ለማምለጥ የሀገር ውስጥ ገቢን ማሳደግ አለባቸው ሲሉ የአይኤምኤፍ የአፍሪካ ኃላፊ ተናገሩ። የዓለም የገንዘብ ድርጅት የአፍሪካ ዳይሬክተር አበባ ይምሮ ስላሴ እንዳሉት ከሰሃራ በታች ያሉ ሀገራት ዕዳ ውስጥ እንዳይገቡ የሀገር ውስጥ ገቢ መስራት አለባቸው ብለዋል። የክልሉ ኢኮኖሚ በዚህ ዓመት በ3.8 በመቶኛ ሊያድግ ይችላል። በዚህ ሳምንት ፈንዱ በዓለም ኢኮኖሚ አውትሉክ ሪፖርት ላይ የዩናይትድ ስቴትስ አስተዳደር በንግዱ ላይ ያለውን አቋም ሊያሳድር በሚችለው ተጽዕኖ ምክንያት ከቀድሞ የ4.2 በመቶ የእድገት ትንበያ ቅናሽ አድርጓል። ምናልባት በዕዳ ላይ የተመሰረተ ፋይናንስ ላይ መተማመን ለልማት ትክክለኛ መንገድ የማይሆንበት ጊዜ ነው ሲሉ ለሮይተርስ ተናግረዋል። ፖሊስ አውጪዎችንም አዳዲስ ርካሽ የካፒታል ምንጮችንም መለየት አለባቸው ብለዋል። ፕሬዚዳንት ዶናልድ ትራምፕ በደርዘን በሚቆጠሩ የአሜሪካ የንግድ አጋሮች ላይ ታሪፍ መጣላቸውን ካስታወቁ በኋላ ባለሀብቶች ንብረታቸውን ሸጠው ይህንንም ከሰሃራ በታች ባሉ የአፍሪካ ሀገራት ተጽዕኖ በማሳደር የድንበር ኢኮኖሚ የሚባሉ የካፒታል ገበያዎች ለማግኘት ሊቸገሩ እንደሚችሉ ያሳያል። ልማቱን ለማፋጠንና የማህበራዊ ወጪዎች ፍላጎቶችን ለመሙላት የውስጥ ምንጮችን መፈለግ አለባችሁ ያሉት አቶ አበበ እነዚህን አቅምን የሚያጎለብቱ ፖሊሲዎች ሊኖሩ ይገባል ብለዋል። በክልሉ ያለውን አማካኝ የዕዳ ኢኮኖሚ ውጤት ጥምርታ ባለፈው ዓመት ከጠቅላላ ሀገር ውስጥ ምርት እድገት ከ60 በመቶ እንደሚያንስ አይኤምኤፍ ገልጿል። ነገር ግን እንደ ኬንያ ያሉ አንዳንድ ኢኮኖሚ ከከፍተኛ ዕዳ ጋራ ሲታገሉ ቆይተዋል። በሮቦት ንቅለ ተከላ ሕክምና የአባቷን ህይወት ለመታደግ ኩላሊቷን የለገሰችው ልጅ አድናቆት ተቸራት። በአነቃቂው የፍቅርና የመስዋዕትነት ታሪክ ውስጥ አንዲት የ29 ዓመት ወጣት ሴት ልጅ የ70 ዓመት ዕድሜ ላለው አባቷ አንድ ኩላሊቷን በመለገስ በህይወት እንዲቆይ ሁለተኛ ዕድል ሰጥታለች በሚል ተሞካሽታለች። ህይወት አድን ንቅለ ተከላ የተካሄደው በክሊቭላንድ ክሊኒክ አቡዳቢ ውስጥ ሲሆን በኩላሊት መድከም በመታገል ላይ የነበሩትን ማሙን ባሽር አህመድ በሮቦት ንቅለ ተከላ ተካሂዶላቸዋል። በግብጽ የሚኖሩት ይህ የሱዳን ቤተሰብ ወደ አቡዳቢ ለህክምና ያመሩት የኖን መንታህት ወደሚገኙበት ነው።
ከደረት በኋላ በደረሰ ድንገተኛ ኢንፌክሽን የአህመድ ኩላሊት ላይ ከፍተኛ ካጋጠመው በኋላ ደክሟል። የመጀመሪያው እጥበት ከኩላሊት ስራው ወደ ነበረበት ይመልሳል የሚል ተስፋ ነበረን። ነገር ግን ይህ ሊሆን አልቻለም። አባቷ በአሰቃቂ የዲያሊሲስ ክፍለ ጊዜ ሲታገል መመልከቷ ልብ የሚሰብር እንደሆነ ትናገራለች። የአባቴን ጤና ቀስ በቀስ እያሽቆለቆለ ማየት፣ በትክክል ለመብላት ወይም ለረጅም ጊዜ ለመራመድ ሲታገል መመልከት ከባድ ነው። ለ4 ሰዓታት በሳምንት 3 ጊዜ ወንበር ላይ ተቀምጦ ማየት፣ የዲያሊሲስ ማሽኑን ከጎኑ ሲሰራ ማየት የበለጠ ከባድ ነበር። ይሁን እንጂ ብዙም ሳይቆይ እሱን ማዳን የሚቻለው በንቅለ ተከላ ብቻ እንደሆነ ግልጽ ሆነ። ወደዚህ ወሳኝ ደረጃ በምን ያህል ፍጥነት እንደደረሰ ስመለከት በጣም ደነገጥኩ። ከጥቂት ሳምንታት በኋላ በጥሩ ጤንነት ላይ ነበር። ታላቋ እህቴ ሁላችንንም ሰብስባ ሁኔታውንም ምን መደረግ እንዳለበት ገለጸችልን። መጀመሪያ ላይ አባቴ ከልጆቹ ኩላሊት ለመቀበል ፈቃደኛ አልነበርም። ይልቁንም ዘመድ ያልሆነ ለጋሽ ካለ በሚል ተስፋ አድርጎ ነበር። ነገር ግን ጤንነቱ በፍጥነት እያሽቆለቆለ ሲሄድ ለእርሱ ለመስጠት ወሰንኩኝ። ንቅለ ተከላውን ከተከናወነ በኋላ የኔና የአባቴ ትስስር ይበልጥ ጨምሯል ብላለች። የአካል ልገሳን በተመለከተ ለሌሎች ባስተላለፈችው መልእክት ምንም ሰው ሊያደርገው ከሚችለው ታላላቅ ነገሮች አንዱ እንደሆነ ተናግራለች። በቀዶ ሕክምና በኋላ የሚወጡ በረከቶች ምንም ሊገመቱ ከሚችለው በላይ ነው ስትል አክላለች። ኢሰማኮ የኑሮ ውድነትን ጫናና የስራ አካባቢ ደህንነትን በአጽንኦት እንዲታይ በድጋሚ ጠየቀ። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን በዓለም የሰራተኞች ቀን ምክንያት ባወጣው ጋዜጣዊ መግለጫ ላይ ኑሯቸው ከእጅ ወደ አፍ የሆኑ ሰራተኞች አሁን ባለው የኑሮ ውድነት ሁኔታ ዝቅተኛ ደሞዛቸው በቂ አለመሆኑን ገልጿል። ኮንፌዴሬሽኑ አሁን እየተከፈላቸው ካለው አነስተኛ ደሞዝ ላይ ተጨማሪ ገንዘብ መቆረጥ የኑሯቸውን ጫና የበለጠ እንደሚያከብድ በመግለጽ ጉዳዩ እንደገና እንዲታይ ጠይቋል። በተጨማሪም ኢሰማኮ በተቋማት የስራ አካባቢ ደህንነትና ጤንነት በተመለከተ በቂ ቁጥጥር አለመደረጉን በመጥቀስ በርካታ ዜጎች በየቀኑ የአካል ጉዳትና የህይወት መጥፋት እያጋጠማቸው መሆኑን አሳስቧል። ኮንፌዴሬሽኑ በህግ መንግስት የስራ ሁኔታዎችን የመቆጣጠር ኃላፊነት የተሰጣቸው አካላት ስራቸውን በአግባቡ እንዲወጡ በአጽንኦት ጠይቋል። በሌላ በኩል የፍልሰተኛ ሰራተኞችን አስተዳደር አስመልክቶ የስራ ላይ ንቃትና ትንኮሳ እንዳይኖር እንዲሁም የቤት ሰራተኞች መብቶች እንዲጠበቁ የዓለም ስራ ድርጅት ያወጣቸውን ዓለም አቀፍ ስምምነቶች ቁጥር 97፣ 143፣ 190 እና 189 ሀገሪቱ እንድትቀበልና እንድታጸድቅ ኢሰማኮ ጥሪ አቅርቧል። የኮንፌዴሬሽኑ ስራ አስፈጻሚ ኮሚቴ ባወጣው በዚህ መግለጫው ሀገሪቱ በዘመነ መሳፍንት ጀምሮ በተለያዩ ጦርነቶች ውስጥ ማለፏንና ኢኮኖሚን በማሳደግ ላይ በረጋ መንፈስ ለማሰራት እድል ያላገኘች መሆኑን አንስቷል። አሁንም የሚታዩ ግጭቶች የሰራተኛውንና የሀገርን እድገት እያደናቀፉ መሆኑን ኮንፌዴሬሽኑ አመልክቷል። አሜሪካ በጣለችው ታሪፍ ላይ መስማማት ጉልበተኝነትን ብቻ ያበረታታል ሲሉ የቻይና ከፍተኛ ዲፕሎማት ለብሪክስ ተናገሩ። በዩናይትድ ስቴትስ በተጀመረው የታሪፍ ጦርነት ላይ ዝምታና ስምምነት ማድረግ ጉልበተኝነትን የሚያበረታታ ነው ሲሉ የቻይናው ከፍተኛ ዲፕሎማት ዋንግ ዩ በብራዚል ሪዮ ዲ ጄኔሮ ከተማ በተካሄደው የመሪዎች ጉባኤ ላይ ለታዳጊ ሀገራት ኢኮኖሚ ቡድኖች ተናግረዋል። ዋንግ በብራዚል በተካሄደው የመሪዎች ጉባኤ ላይ የዩናይትድ ስቴትስ አንድ ወገንተኝነትን ስትከተል የራሷን ጥቅም በማስቀደምና ጥቅሟን ከዓለም አቀፍ ጥቅም በላይ በማስቀደም ላይ ነች ብለዋል። የባለብዙ ወገን የንግድ ህጎችን መጠበቅ በአሁኑ ጊዜ በጣም አንገብጋቢ ጉዳይ ነው ሲሉ ዋንግ ገልጸዋል። የሚጎዳውን ወይም የሚጠቅመውን የሚሰላ ስሌት አይደለምና የራስ ወዳድነትን ጥቅሙን ለማሳካት መሳሪያ መሆን የለበትም ሲሉ ከቤጂንግ ዲፕሎማት የወጣው መረጃ አመላክቷል። የዶናልድ ትራምፕ አስተዳደር ባለፈው ወር በአሜሪካ አጋሮችና ተቀናቃኞች ላይ ሰፋ ያለ ታሪፎችን ጀምሯል። እስከ 245 በመቶ ታሪፍ የምትጋፈጠው ቻይና ከፍተኛ ታሪፍ ተጥሎባታል። ትራምፕ ከቻይና በስተቀር በሁሉም ሀገራት ላይ ወደ አሜሪካ በሚገቡ ምርቶች ላይ የ90 ቀናት እረፍት ሰጥተዋል። ዋንግ ዩናይትድ ስቴትስ ከነፃ ንግድ ለረጅም ጊዜ ትልቅ ጥቅም አግኝታለች ብለዋል። አሁን ግን ታሪፍን እንደ መደራደሪያ እየተጠቀመችው ነው። ከሌሎች ሀገራት የተጋነነ ዋጋን ለመጠየቅ ዝምታን ከመረጥን፣ ተስማምተን ወደ ማፈግፈግ ካመራን ጉልበተኛውን የበለጠ ጠበኛ ያደርገዋል ሲል የቻይናው የውጭ ጉዳይ ከፍተኛ ዲፕሎማት በብሪክስ ጉባኤ ላይ ተደምጠዋል። ብሪክስ በደንቦች ላይ የተመሰረተው የባለብዙ ወገን የግብይት ስርዓትን በጥብቅ እንዲከታተል ከዓለም ንግድ ድርጅት ጋር በመሆን ዋና እሴቶችና መሰረታዊ መርሆችን እንዲጠብቅ የንግድ ልውውጥንና ማመቻቸትን እንደማበረታታ ሀሳብ አቅርበዋል። በ2009 የተቋቋመው ጂኦፖለቲካል ጥምረት ብሪክስ በመጀመሪያ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካን ያቀፈ ነበር። አሁን ላይ ቻይና፣ ግብጽ፣ ሩሲያ፣ ህንድ፣ ደቡብ አፍሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኢትዮጵያ፣ ኢራን እና
ኢንዶኔዥያን ጨምሮ 11 ሙሉ አባላት ያሉት ቡድን ብራዚል የወቅቱ ሊቀመንበር ነች። በአሁኑ ጊዜ ብሪክስ ከዓለም ሕዝብ 40% እና ከዓለም አቀፉ የሀገር ውስጥ ምርት ውስጥ ደግሞ 35% ይሸፍናል። በጂኦ ፖለቲካል ደረጃ ላይ ጉልህ ሚና ይጫወታል። በቅርቡ 13 ሀገራት ላይ በማድረግ ስብስቡን እያደረገ መጥቷል። የተባበሩት መንግስታት ድርጅት በዓለም ላይ ያሉ የስደተኞች ቁጥር የሚያሳየው ሁከት የዘመናችን መገበያያ ገንዘብ መሆኑን ነው ብለዋል። የተባበሩት መንግስታት የጸጥታው ምክር ቤት በዓለም ላይ እየጨመረ የመጣውን በስደተኞች ቁጥር በኩል ወቅታዊ መረጃ በዛሬው ዕለት በተሰጠ ወቅት ነው። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ለጸጥታው ምክር ቤት ሁኔታውን ሲገልጹ ሁከት የዘመናችን ዋነኛ መገበያያ ገንዘብ ሆኗል ሲሉ አስረድተዋል። ግራንዲ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ተባብሰው በቀጠሉ በየሀገሪቱ ባሉ ግጭቶች ምክንያት ዜጎች ክፉኛ ችግር ውስጥ ይገኛሉ ብለዋል። በተለይ ወደ 7 ሚሊዮን የሚጠጉ ስደተኞች ከሱዳንና ዩክሬን የተፈናቀሉ መሆናቸውንም ኮሚሽነሩ ጠቁመዋል። ኮሚሽነሩ አክለው በአጭርና ረጅም ጊዜ ደህንነታቸው የተጠበቀና አስተማማኝ ዋስትና እስካልተሰጣቸው ድረስ ተፈናቃዮች ወደ ስፍራቸው መመለስ አይቻልም ብለዋል። ከ2020 እስከ 2025 ባለው ጊዜ ውስጥ ሴኔጋል ከአፍሪካ የተባረሩ ብዙ ሰዎች ያስመዘገበች አፍሪካዊት ሀገር መሆኗን ተናገረ። የአሜሪካ ኢሚግሬሽን ቢሮ መረጃ እንደሚያሳየው ሴኔጋል ከ2020 እስከ 2025 ባሉት 5 ዓመታት ውስጥ 689 ዜጎቿን ከአሜሪካ ተባረዋል። ሞሪታኒያ፣ ግብጽ፣ ጋና፣ አንጎላ፣ ካሜሩን፣ ጊኒ፣ ሶማሊያ እና ኬንያ በተጠቀሰው ጊዜ ብዙ ዜጎቻቸውን ከአሜሪካ የተባረሩባቸው ሀገራት ናቸው። አብዛኞቹ ከአሜሪካ እንዲባረሩ የተደረጉት ከወንጀል ጋር በተያያዘ መሆኑን ተገልጿል። ለቀብር ወደ ቫቲካን ያቀኑት ሩቶ ተቃውሞ ገጠማቸው። ለቀብር ወደ ቫቲካን ያቀኑት የኬንያ ፕሬዝዳንት ዊሊያም ሩቶ የውጭ ቆጣቢነት ቃላቸውን አላከበሩም በሚል ተቃውሞ ገጥሟቸዋል። ፕሬዝዳንቱ የብሔራዊ ምክር ቤቱን አፈጉባኤ ሙሴ ቫታንጉላን ቅዳሜ በተካሄደው የፖፕ ፍራንሲስ ቀብር ላይ ኬንያን ወክለው እንዲገኙ ወክለው ነበር። ሆኖም ፕሬዝዳንቱ ሩቶ በቻይና ያደረጉትን ጉብኝት ካጠናቀቁ በኋላ ወደ ሮም በማቅናት በፖፕ ፍራንሲስ የቀብር ስነስርዓት ላይ ተገኝተዋል። ይህም ሩቶ በቀብር ስነስርዓቱ ላይ በአካል የተገኙ ብቸኛው አፍሪካ መሪ ያደረጋቸው ሲሆን ኬንያዊ ፕሬዝዳንት ወጪ ቆጣቢ አይደሉም ሲሉ ድርጊቱን ተቃውመዋል። በርካታ ኬንያውያን ከኑሮ ውድነት ጋር እየታገሉ መሆናቸውን በመጥቀስ ፕሬዝዳንቱ ወጪ ቆጣቢ እርምጃዎችን ለመውሰድ ያላቸውን ቁርጠኝነት ጥያቄ ውስጥ ያስገባ ጉዞ ነው ብለውታል። ሌሎች የአፍሪካ ሀገራት ቀብሩን የታደሙት በምክትል ፕሬዝዳንቶቻቸው፣ ሚኒስትሮችና በየፓርላማ መሪዎች ተወክለው ነው። የቀድሞ ምክትል ፕሬዝዳንት ሪጋቲ ጋቻጓ የሩቶን ውሳኔ በመተቸት ሩቶ የህዝብን ሀብት አባክኗል ሲሉ መክሰሳቸውን ኦን አፍሪካ ዘግቧል። ፖርቹጋልና ስፔን ከፍተኛ የሆነ የኤሌክትሪክ ኃይል መቋረጥ አጋጠማቸው። በፖርቹጋልና ስፔን በአብዛኛው ክፍሎች ከፍተኛ የኤሌክትሪክ ኃይል መቋረጥ ካጋጠማቸው ሰዓታት የተቆጠሩ ሲሆን የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ መንስኤው አሁንም እየተመረመረ እንዳለ ተናግረዋል። ሳንቼዝ ሰዎች ግምታዊ አስተያየቶችን ከመስጠት እንዲቆጠቡ ያስጠነቀቁ ሲሆን በደቡብ ስፔን በሚገኙ አንዳንድ አካባቢዎች ላይ ተመልሶ መምጣቱን ተናግረዋል። የፖርቹጋሉ ጠቅላይ ሚኒስትር ሉዊስ ሞንቴኔግሮ በጉዳዩ ላይ በሰጡት አስተያየት የኃይል መቆራረጡ የሳይበር ይሁን ሌላ ጥቃት ጠቋሚ መረጃ የለም ብለዋል። የቢቢሲ ዘጋቢዎች በፖርቹጋል ዋና ከተማ ሊዝበን ጎዳናዎች ላይ በትራፊክ መጨናነቅ ማስተዋላቸውን ጠቅሰው የፖሊስ አባላት በትራፊክ መብራት ምትክ በፉጨትና በእጅ ምልክት እየጠቆሙ ሲያስተባብሩ ማየታቸውን ገልጸዋል። የሊዝበን ሁምበርቶ ዴልጋዶ አውሮፕላን ማረፊያ በኃይል መቆራረጥ ምክንያት የእንግዶች መግቢያ አድራሾችን ለመዝጋት መገደዱን ሪፖርት ያመለክታሉ። በስፔን አንዳንድ አካባቢዎች የስልክ መስመሮች ላይ እክል ያጋጠመ መሆኑን የጠቀሰው ሲሆን ጠቅላይ ሚኒስትር ፔድሮ ሳንቼዝም ህዝቡ አገልግሎት እየሰጡ ያሉ ስልኮችን በኃላፊነት እንዲጠቀም ጠይቀዋል። አርቲ በማህበራዊ ትስስር ገጾች ያወጣው ምስሎች ፖርቹጋል በጨለማ መዋጧን የሚያሳዩ ሲሆን የሀገሪቱ የመብራት ግሪድ ኦፕሬተር መብራቶች ተመልሶ ሊመጣ የሚችልበትን ጊዜ መተንበይ የማይቻል መሆኑን መግለጻቸውን ጠቅሷል። 600 የሚያህሉ የሰሜን ኮሪያ ወታደሮች ለሩሲያ ተሰልፈው ሲዋጉ በዩክሬን ውስጥ መገደላቸው ተሰማ። በዩክሬን ውስጥ በሩሲያ የተመራው ጦርነት 600 የሚያህሉ የሰሜን ኮሪያ ወታደሮች ተገድለዋል ሲሉ የደቡብ ኮሪያ ሕግ አውጪ የስለላ ባለስልጣናት ጠቅሰው ተናግረዋል። ሊ ሲኦንግ ኩዌንና ባይንግኪ ለጋዜጠኞች እንደተናገሩት በጦርነት እስካሁን 4700 የሚገመቱ ሰሜን ኮሪያውያን ተገድለዋል ወይም ቆስለዋል ብለዋል። የሕግ አውጪው የስለላ ኮሚቴ ሰብሳቢ የሆኑት ሊና ኪም የሰጡት አስተያየት
ፒዮንግያንግ ለመጀመሪያ ጊዜ የሞስኮ ጦርነት ለመደገፍ ወታደሮቿ ወደ ሩሲያ መላኳን ካረጋገጠች ከ2 ቀናት በኋላ ነው። የሰሜን ኮሪያ መሪ ኪም ጆንግ ኡን የዩክሬን ኒዮናዚ ወራሪዎችን ለማጥፋትና የኩርስክ አካባቢ ከሩሲያ ጋር ኃይሎች ጋር በመተባበር ለማስለቀቅ ወታደሮቻቸውን ለማሰማራት ማዘዛቸውን በይፋዊ የኮሪያ ሴንትራል የዜና ኤጀንሲ ሰኞ ዕለት ባወጣው ዘገባ ይፋ ማድረጉ ይታወሳል። በጥር ወር ላይ የስለላ ኤጀንሲው በግምቱ ወደ 300 የሚጠጉ የሰሜን ኮሪያ ወታደሮች መገደላቸውን ማሳወቁ ይታወሳል። የወግ አጥባቂው ፒፕልስ ፓወር ፓርቲ እና የሊበራል ዲሞክራቲክ ፓርቲ አባላት ሚና ኪም ለጋዜጠኞች በሰጡት መግለጫ የስለላ መረጃው እንደሚያሳየው ፒዮንግያንግ በአጠቃላይ 15000 ወታደሮችን አሰማርታለች። ፒዮንግያንግ ለላከቻቸው ወታደሮች በምላሹ ድሮን፣ የኤሌክትሮኒክስ የጦር መሳሪያና SA-22 ከምድር ወደ አየር ሚሳኤሎች ቴክኒካል ድጋፍ ያገኘች ትመስላለች ሲሉ ሕግ አውጪዎች ተናግረዋል። በጦርነቱ ውስጥ ከ6 ወራት ተሳትፎ በኋላ የሰሜን ኮሪያ ጦር ኃይል ደካማ ሆኗል። ነገር ግን እንደ ድሮኖች ያሉ አዳዲስ መሳሪያዎች መጠቀም መልመዱ የውጊያው አቅሙ በጣም ተሻሽሏል ሲሉ ለጋዜጠኞች ገልጸዋል። የዩናይትድ ኪንግደም ከአሜሪካ ጎን በመሰለፍ በየመን ሁቲዎች ላይ ጥቃት መፈጸም ጀመረች። የአሜሪካና የብሪታንያ ኃይሎች ከማክሰኞ ጀምሮ በየመን ሁቲ ታጣቂዎች ላይ ጥምር ወታደራዊ እርምጃ መውሰድ ጀምረዋል። የብሪታንያ የመከላከያ ሚኒስቴር ባጋራው መረጃ መሰረት ከሆነም ኦፕሬሽኑ የሁቲ ወታደሮች ማዕከሎችና የተለያዩ ጥቃቶችን ለመፈጸም የሚጠቀሙባቸው ድሮኖችን ለማውደም ያለመ መሆኑን አስታውቋል። ለብሪታንያ የተገኘው መረጃ እንደሚያሳየው ከሆነም የመረጃና ደህንነት ሙያተኞች በመደዳ የተቀመጡት ከየመን መዲና ሰነአ በስተደቡብ አቅጣጫ በ24 ኪሎ ሜትር ርቀት ላይ የሚገኙ ህንፃዎች የሁቲ ታጣቂዎች የተለያዩ ድሮኖችን መሰል የጦር መሳሪያዎችን ለማምረት ጥቅም ላይ ሲያውሏቸው ነበር ያለ ሲሆን እነዚህም የሚመረቱት ድሮኖችም በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ መርከቦችን ለማጥቃት ሲጠቀሙባቸው ነበር ተብሏል። ይህ የማክሰኞ የዩናይትድ ኪንግደም ጥቃት አዲሱ የአሜሪካ ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በዩኬ የተፈጸመው የመጀመሪያ ጥቃት ሲሆን በተለይም የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የአሜሪካ ሀገራት ወታደራዊ አቅም ላይ ጠንከር ያለ ትችት በሰነዘሩ ማግስት ነው። ምክትል ፕሬዝዳንቱ ከመጋቢት ወር አጋማሽ በሰጡት አስተያየት አውሮፓ ከ30 ዓመት በላይ ምንም አይነት ተግባራዊ ወታደራዊ ልምምድ የሌላቸው መደበኛ ጦርነት ውስጥ ከተሳተፉ ደግሞ 40 ዓመታት ያስቆጠሩ ሀገራት ስብስብ ነው ማለታቸው አይዘነጋም። የቅርብ ጊዜ የአሜሪካ ጥቃቶች በትንሹ 100 የመናውያን የገደሉ ሲሆን ይህ ቁጥር በሚያዝያ ወር አጋማሽ የተፈጸመው በትራምፕ ስር የተደረገው የከፋ ጥቃት የሚያጠቃልል ሲሆን በነዳጅ መተላለፊያ ላይ በተፈጸመው ጥቃት 74 ሰዎች ተገድለዋል። እየጨመረ የመጣው ጥቃት አሁን እንደኔ ዩኬ የመሳሰሉ ሀገራትም የተቀላቀሉ መሆኑን ተከትሎ የመብት ድርጅቶች በሰላማዊ ሰዎች ላይ የሚደርስ ጉዳት አሳሳቢ ነው ሲሉ እየተደመጡ ነው። ሁቲዎች የሚቆጣጠሩት አንጂ መገናኛ ብዙሃን ደግሞ ሰኞ ዕለት በአሜሪካ የተፈጸመ አየር ጥቃቶች በየመን ውስጥ ያለውን የአፍሪካውያን ስደተኞች ማዕከል ላይ ያነጣጠረ ነበር ሲሉ በጥቃቱም 68 ሰዎች ተገድለዋል ብለዋል። ሜክሲኮ ከአሜሪካ ጋር ከምትጋራቸው ወንዞች ለአሜሪካ የሚደርሳት የውሃ መጠን በፍጥነት ለመጨመር ተስማምታለች። ይህ ካልሆነ ግን የትራምፕ አስተዳደር በሜክሲኮ ላይ ታሪፍና ሌሎች ማዕቀቦች እንደሚጥል አስጠንቅቋል። የውሃ መጨመር ስምምነቱን ሁለት ሀገራት በተናጠል ባወጡት መግለጫ ይፋ አድርገዋል። በሁለቱ ሀገራት መካከል የውሃ ስምምነት የተፈጸመው እንደ አውሮፓውያን አቆጣጠር በ1944 ሲሆን የሜክሲኮ የውሃ አቅርቦት ከስምምነቱ በታች እንደነበረ ተጠቅሷል። ይህም ፕሬዝዳንት ትራምፕን በማስቆጣቱ በወሩ መጀመሪያ ላይ ሜክሲኮ ግዴታዋን የምትወጣ ከሆነ የተለያዩ ታሪፎችና ማዕቀቦች እንደሚጥሉባት ለማስፈራራት ምክንያት ሆኗቸዋል። የሜክሲኮ ፕሬዝዳንት ክላውዲያ ሽምባም ለትራምፕ በሰጡት ምላሽ በ3 ዓመታት ድርቅ ምክንያት በተፈጠረ የውሃ እጥረት ሳቢያ ውሃ ሳይተላለፍ ቀርቷል ብለዋል። የሜክሲኮ ውጭ ጉዳይ ሚኒስትርም ሜክሲኮ የስምምነቱ ግዴታ ለመፈጸም ቁርጠኛ መሆኗን ገልጸው እጥረቱን ለመግታት በርካታ እርምጃዎችን ለመውሰድ ከአሜሪካ ጋር መስማማታቸውን ገልጸዋል። የአሜሪካ ውጭ ጉዳይ ሜክሲኮ አሜሪካ ከ6ቱ የሪዮ ግራንዴ ተፋሰሶች የምታገኝበት የውሃ መጠን ትጨምራለች ብለዋል። በዚህም በቴክሳስ የሚገኙ አሜሪካውያን ገበሬና ነዋሪዎች ይጠቀማሉ ተብሏል። አሜሪካና ሜክሲኮም በስምምነቱ የተቀመጡት ግዴታዎች እንዲሟሉ የሚያስችል የረጅም ጊዜ እቅድ እንዲያዘጋጁ መጥቀሳቸውን ዩፒአይ ዘግቧል። የአውሮፓ ህብረት ሞልዶቫን ለማተራመስ በሚመክሩ ግለሰቦችና አካላት ላይ የጣለውን ማዕቀብ አራዘመ። የአውሮፓ ህብረት ምክር ቤት የሞልዶቫ ሪፐብሊክ ሉዓላዊነትና ነፃነትን ለማደናቀፍ፣ ለማፍረስ ወይም ለማስፈራራት ለተወሰዱ እርምጃዎች ተጠያቂ በሆኑ ላይ የተጣለው ማዕቀብ ለተጨማሪ 1 ዓመት እንዲራዘም ወስኗል። እነዚህ ገደቦች በአሁኑ ጊዜ በአጠቃላይ 16 ግለሰቦችና 2 አካላት ላይ ተፈጻሚ እየሆኑ ይገኛል። በአውሮፓ ህብረት ማዕቀፍ ስር የተዘረዘሩ ሰዎችና ድርጅቶች
ለንብረት እግድ ተዳርገዋል። እንዲሁም የማዕቀብ ሰለባ የሆኑ ሰዎችና ድርጅቶች በቀጥታም ሆነ በተዘዋዋሪ ከእነሱ የሚገኙ ገንዘቦችን ወይም እንደ ኢኮኖሚያዊ ምንጭ አድርጎ በመጠቀም የተከለከለ ነው። በተጨማሪም የጉዞ እገዳ በተዘረዘሩ ሰዎች ላይ ተፈጻሚ ሲሆን ይህም ወደ አውሮፓ ህብረት አባላት ሀገራት ግዛቶች እንዳይገቡ ይከለክላል። ህብረቱ ከመጋቢት 21 እስከ 22 ቀን 2024 ባደረገው ማጠቃለያ የአውሮፓ ምክር ቤት ሩሲያ በዩክሬን ላይ ባደረሰችው ጥቃት ምክንያት የሚያጋጥሟቸውን ተግዳሮቶች ለመፍታት ለሞልዶቫ አስፈላጊውን ድጋፍ ሁሉ ለመስጠት ቁርጠኝነቱን አረጋግጧል። ሉዓላዊነቷንና ነፃነቷን የሚጎዱ ወይም አደጋ ላይ የሚጥሉ እርምጃዎችን ለመደገፍ ወይም ለመተግበር ኃላፊነት ያላቸው ሰዎች ኢላማ ለማድረግ እንዲሁም የሀገሪቱ ዲሞክራሲ፣ የህግ የበላይነት ለመረጋጋት ወይም ደህንነትን ለማጥቃት በሚሞክሩ ላይ የአውሮፓ ህብረት ገዳቢ እርምጃዎች እንዲጣሉባቸው ሚያዝያ 2023 ለመጀመሪያ ጊዜ የሞልዶቫ ሪፐብሊክ ጥያቄ አቅርቧል። ሞልዶቫን ለማተራመስ የሚደረጉ ጥረቶችን በዩክሬን ላይ የሚካሄድ የሩሲያ ጥቃት ጦርነት ከጀመረበት ጊዜ ጀምሮ በከፍተኛ ሁኔታ ጨምሯል። እናም ለአውሮፓ ህብረት የውጭ ድንበሮች መረጋጋትና ደህንነት ቀጥተኛ ስጋት ነው ሲል መግለጫው ገልጿል። የአውሮፓ ህብረት ለሞልዶቫ ሪፐብሊክ ለሰላም መረጋጋት፣ ለደህንነትና ለኢኮኖሚ እድገት በውጭ ተዋናዮች የሚደርሰው ያልተረጋጋ እንቅስቃሴ ለመደገፍ የማይናወጥ አቋም ነው ብለዋል። ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነ ትራምፕ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትናንት ሁለተኛ የስራ ዘመን 100 ቀን የስልጣን ቆይታቸውን የምርጫ ዘመን በመሰለ ንግግር ስኬታቸውን ሲያወድሱ ጠላቶቻቸውን ደግሞ ወርፈዋል። አቤታዊ የጋራ አስተሳሰብ ሲሉ በሚቺጋን ግዛት ለተሰበሰቡ ደጋፊዎቻቸው ስኬታቸውን ያወድሱበት ትራምፕ ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነ ተናግረዋል። ገና መጀመራችን ነው፣ ገና ምን አይታችሁ ሲሉ ፕሬዝዳንት ትራምፕ ማክሰኞ ዕለት ተናግረዋል። ፕሬዝዳንት ትራምፕ የአሜሪካን ድንበር በህገወጥ መንገድ ጥሰው የሚገቡ ስደተኞችን ቁጥር በእጅጉ ቢቀንሱም ከመላው ዓለም ጋር የገቡበት የንግድ ጦርነት ምጣኔ ሀብትና ፖለቲካዊ ክፍተት እንደሚፈጥርባቸው ተገምቷል። ፕሬዝዳንቱ የኢሚግሬሽን አፈጻጸሞችን ሲያወድሱ የተሰሙ ሲሆን በሀገሪቱ ደቡብ ድንበር በህገወጥ መንገድ የገቡ ሰዎች ባለፈው ዓመት መጋቢት ወር ከነበረው 140,000 ወደ 7,000 ዝቅ ማድረጋቸው ተናግሯል። ዋይት ሃውስ ባለፉት ወራት 65,700 ስደተኞችን ወደ ሀገራቸው እንዲመለሱ መደረጉን አሳውቋል። ይህም በባይደን አስተዳደር ባለፈው በጀት ዓመት ከነበረው አፈጻጸሙ ዝቅ ያለ ነው። በዲሞክራቱ የቀድሞ ፕሬዝዳንት ጆ ባይደን የተሳለቁት ትራምፕ ተወዳጅነታቸውን እየቀነሰ መምጣቱን የሚያሳዩ የህዝብ አስተያየቶችን አጣጥለዋል። ትራምፕ ከሁለተኛ የዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ሲል አንድ ጥናት አመላክቷል። ጋላፕ የተባለው የህዝብ አስተያየት መሰብሰቢያ በ100 ቀናት የስልጣን ቆይታቸው ትራምፕ ከሁለተኛ ዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ብለዋል። የህዝብ ድጋፋቸው 44% እንደሆነም ገልጿል። የጠፈር ጃንጥላ የሚል መጠሪያ የተሰጠው ሳተላይት ወደ ህዋ በተሳካ ሁኔታ መላኩ ታውቋል። የጠፈር ጃንጥላ የሚል ስያሜ የተሰጠው ሳተላይቱ መልእክት የሚልክ 12 ሜትር የሚሸፍን ግዙፍ አንቴና እንደያዘም ታውቋል። ሳተላይቱ ወደ ህዋ የተላከው 1.5 ትሪሊየን ዛፎች ለማጥናት ነው ተብሏል። የአውሮፓ የጠፈር ኤጀንሲ ከ1.5 ትሪሊየን የሚበልጡ ዛፎች ምን ያህል ካርቦን አምቀው እንደያዙ ለመለካት ሳተላይቱ ወደ ህዋ ተልኳል ብሏል። ኤጀንሲው በአይነቱ የተለየ መንኮራኩር የማምጠቅ ሙከራ እንደተሳካም ገልጿል። ልዩ የራዳር ስርዓት የተገጠመለት ሳተላይቱ ከደኖች ጣራ ስር ምን እንዳለ ይፋ ያደርጋል ተብሏል። ተመራማሪዎች ካርቦንን አምቆ በመያዝ ደኖች ያላቸውን ጠቀሜታና የደን ጭፍጨፋን ተጽዕኖን በተሻለ መልኩ እንዲረዱት ያግዛል የሚል ተስፋም ተጥሎበታል። በደቡብ አሜሪካ የፈረንሳይ ግዛት አካል ፍሬንች ጎያና ከሚገኘው ኩሩ የጠፈር ማዕከል የተነሳው ሳተላይቱ ከሚያጠናቸው ደኖች አንዱ በሆነው አማዞን አናት ላይ መብረሩን ተናግሯል። አንቴናው ከደኖች አናት በታች የተደበቁ ቅርንጫፎችና ግንዶችን ምን እንደያዙ በጥልቅ መመልከት እንደሚችል ተጠቁሟል። ሀሳቡ ወደ አውሮፓ ጠፈር ኤጀንሲ ያቀረቡት የምድር ምልከታ ብሔራዊ ማዕከል ዳይሬክተር የሆኑት ፕሮፌሰር ጆን ሬሚዲዮስ እነዚህ ደኖች መጠየቅ እንፈልጋለን፣ ወደ ውስጥ በትክክል ማየት እንችላለን ሲሉ ሳተላይቱ ከተላከ በኋላ ተናግረዋል። 1.2 ኪሎ ግራም የሚመዝነው ሳተላይት እንደ ሲቲ ስካን የመሰለ ዘዴን በመጠቀም እየተመላለሰ ፎቶ በማዘጋጀት ትንተና ያቀርባል ተብሏል። የሶማሊያ ፌዴራል መንግስት በታይዋን ፓስፖርት ላይ ማዕቀብ ጣለ። የሶማሊያ መንግስት ባወጣው መመሪያ በተመድ ውሳኔ ቁጥር 2758 መሰረት የአንዲት ቻይናን ፖሊሲ እንደሚደግፍ ገልጾ በዚህ መሰረት የታይዋን ፓስፖርት ህገወጥ መሆኑን አስረድቷል። በመሆኑም ከዛሬ ኤፕሪል 30 ጀምሮ የታይዋንን ፓስፖርት የያዙ ሰዎች ወደ ሶማሊያ መግባት መውጣትም በሶማሊያን በኩል አድርገው ማለፍ እንደማይችሉ አስታውቋል። ይህ እገዳ የተጣለው በታይዋን ከዚሁ ጋራ በተገናኙ ሌሎች ፓስፖርቶች መሆኑን የጠቀሰው መመሪያው በሶማሊያ ሲቪል አቪዬሽን ባለስልጣን ከዛሬ
ዛሬ አንስቶ የታይዋን ፓስፖርት የማያገለግል ተደርጎ እንደሚቆጠር ገልጿል። የታይዋን የውጭ ጉዳይ ሚኒስትር ለዚህ በሰጠው መልስ ውሳኔ ተቃውሞ በቻይና ጫና የተደረገ መሆኑን አስረድቷል። በመግለጫው ሶማሊያ በቻይና እየተመራች ነው ያለው የታይዋን የውጭ ጉዳይ ሚኒስትር የተመድ ሕግ ተዛብቶ እንደተተረጎመም ጠቅሷል። ጨምሮም የታይዋን ዜጎች ወደ ሶማሊያ እንዳይሄዱ ማስጠንቀቂያ መስጠቱን ሂራን ኒውስ ዘግቧል። የቻይና አፍሪካ የንግድ ምክር ቤት አዲስ አበባ ውስጥ በይፋ ተመሰረተ። የሲኖ አፍሪካ ትብብር ማጎልበትና በቻይናና በአፍሪካ መካከል ያለው ኢኮኖሚያዊ ግንኙነት የማጠናከር ዓላማን ያነገበ ነው ተብሏል። 15 መስራች አባላት ያካተተው ምክር ቤቱ ግብርናን፣ ግንባታን፣ ማኑፋክቸሪንግ፣ ቴሌኮሙኒኬሽን፣ ኃይልና የጤና እንክብካቤን ጨምሮ ሰፋ ያሉ ዘርፎችን የሚያካትት የቻይና መገናኛ ብዙሃን ዘግቧል። በቻይና አፍሪካና በሰፊው ደቡባዊ ዓለም መካከል የጋራ ልማትን ለማበረታታት ድልድይ ይሆናል መባሉን ስፑትኒክ የቻይና ሚዲያ ጠቅሶ ዘግቧል። ኢትዮጵያ ከጎረቤት ሀገራት ጋር የጋራ ጥቅምን ማዕከል ባደረገ መልኩ በሚደረግ ድርድር የባህር በር ማግኘት እንደሚገባት በአፍሪካ ጉዳይ የፖለቲካ ተንታኝ የሆኑት ላውረንስ ፍሪማን ተናግረዋል። ዲፕሎማሲያዊ ትብብርን በማጠናከርና በሰጥቶ መቀበል መርህ የአፍሪካ ቀንድ ቀጠናን አጋርነትን በማሳደግ ረገድ ኢትዮጵያ ትልቅ ሚና እንደምትጫወትም የፖለቲካ ተንታኙ ገልጸዋል። ከኢቢሲ ጋር ቆይታ ያደረጉት እውቁ የፖለቲካ ተንታኝ ላውረንስ ፍሪማን የህዳሴው ግድብ ተጠናቆ በሙሉ አቅሙ ኃይል ማመንጨት ሲጀምር የሀገሪቱን ኢኮኖሚ ብቻ ሳይሆን ለቀጠናው ሁለንተናዊ እድገት ትልቅ አበርክቶት ይኖረዋል ብለዋል። የህዳሴው ግድብ መጠናቀቅ የኢትዮጵያ ኢንዱስትሪ ዘርፍ ለመቀየር ብቻ ሳይሆን ለቀጠናዊ የኢኮኖሚ ትስስር ቁልፍ ሚና እንደሚኖረው ጠቁመዋል። ኢትዮጵያ አካባቢን የማይበክል ኃይል ለኬንያና ለጅቡቲ ማቅረብ መጀመሯ የተናገሩት ተንታኙ ይህም ከሀገሪቱ ጋር ያላትን ኢኮኖሚያዊ ትብብርና ትስስር ለማጠናከር ያግዛታል ነው ያሉት። በአፍሪካ ቀንድ ቀጠናዊ ትስስር መጀመሩን የገለጹት ተንታኙ ኢትዮጵያ እያደገ ያለውን ኢኮኖሚ ይበልጥ ለማስቀጠል ከጎረቤት ሀገራት ጋር የጋራ ጥቅምን መሰረት ባደረገ የድርድር ሂደት የባህር በር ማግኘት ይገባታል ብለዋል። ኢትዮጵያ ባለፈው ዓመት 60,000 ሜትሪክ ቶን ማዳበሪያ በላሙ ወደብ በኩል ማስገባቷን አስታወቀች። ኢትዮጵያ ወደ ኬንያ የምትልከው የውጭ ንግድ ከ57 ሚሊዮን ዶላር በላይ ደርሷል። በተጨማሪ ለጎረቤት የምትሸጠው የኤሌክትሪክ ኃይል እየጨመረ መምጣቱን በኬንያ የኢትዮጵያ ኤምባሲ አስታውቋል። በሌላ በኩል ኬንያ ወደ ኢትዮጵያ የምትልከው የውጭ ንግድ ዋጋ 119 ሚሊዮን ዶላር እንደሆነ ተጠቁሟል። 149 የሚሆኑ የኬንያ ኩባንያዎች በኢትዮጵያ በተለያዩ ዘርፎች ላይ ተሰማርተው ኢንቨስት እያደረጉ ይገኛሉ። የኢትዮጵያ ኬንያ የቢዝነስ ፎረም ከቀናት በፊት ናይሮቢ በሚገኘው የኢትዮጵያ ኤምባሲ ተካሂዷል። ኢትዮጵያ ለአፍሪካ ሀገራት በኒኩለር ኢንጂነሪንግ የመጀመሪያ ዲግሪ እንድትሰጥ ተመረጠች። ኢትዮጵያ ለአፍሪካ አባል ሀገራት በኒኩለር ኢንጂነሪንግ የመጀመሪያ ዲግሪ ፕሮግራም እንድትሰጥ በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ መመረጧን የኢኖቬሽን ቴክኖሎጂ ሚኒስቴር አስታውቋል። በኢትዮጵያ ለሀገር ውስጥና ለአፍሪካ አባል ሀገራት የኒኩለር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንዲሰጥ ስምምነት ላይ የተደረሰው የኢኖቬሽንና ቴክኖሎጂ ሚኒስቴር ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በቻይና መንግስት የቺንጓ ዩኒቨርሲቲ እንዲሁም የአዲስ አበባ ሳይንስና ቴክኖሎጂ ባደረጉት የምክክር መድረክ ነው። ስምምነቱ በኢትዮጵያ የኒውክሌር ሳይንስና ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም በመክፈት በኢንዱስትሪ፣ በጤና፣ በግብርና፣ በአካባቢ ሳይንስ፣ በማዕድን፣ በማኑፋክቸሪንግ እና በሌሎች ዘርፎች ላይ አቅም በመፍጠር ተጠቃሚነትን ለማረጋገጥ ያለመ መሆኑን የኢኖቬሽን ቴክኖሎጂ ሚኒስቴር አስታውቋል። በዘርፉ የመጀመሪያ ዲግሪ ፕሮግራም ለመስጠት የአዲስ አበባ የሳይንስና ቴክኖሎጂ ዩኒቨርሲቲ፣ የቻይና ቺንጓ ዩኒቨርሲቲ በጋራ በመስራት እስከ 10 የሚደርሱ ኢትዮጵያውያን ለ6 ወር በቻይና ቺንጓ ዩኒቨርሲቲ ሰልጥነው በኢትዮጵያ የኒውክሌር ሳይንስ ቴክኖሎጂ የመጀመሪያ ዲግሪ ፕሮግራም እንደሚሰጡ ተገልጿል። በእስራኤል የተከሰተው ሰደድ እሳት ተከትሎ ተዘግተው የነበሩ መንገዶች ዳግም ተከፈቱ። እስራኤል ያጋጠማትን ከባድ ሰደድ እሳት ተከትሎ መንገዶች እንዲዘጉ ተደርጎ ነበረ። ከኢየሩሳሌም በቅርብ ርቀት ላይ የተከሰተው ከባድ ሰደድ እሳት መዛመቱን ተከትሎ ነዋሪዎች አካባቢያቸውን ለቀው እንዲወጡ ትዕዛዝ ተላልፏል። ባለው ከባድ የአየር ጠባይና በኃይለኛ ነፋስ ታግዞ የተዛመተው የሚገኘው የሰደድ እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት በማድረግ ላይ መሆናቸውን ሲኤንኤን ዘግቧል። የእስራኤል መከላከያ ሚኒስቴር ሀገሪቱ ብሔራዊ የአደጋ ጊዜ ላይ መሆኗን ገልጾ የሰደድ እሳቱን ለመከላከል ዓለም አቀፉ ማህበረሰብ ድጋፍ ጠይቋል። የተከሰተው የሰደድ እሳት ምናልባትም በታሪክ ትልቅ የሚባለው መሆኑን የገለጹት የኢየሩሳሌም ግዛት የእሳት አደጋ ዲፓርትመንት ኮሚሽነር ሾምሊክ ፍሬድማን የሰደድ እሳቱ በሰዓት 60 ማይል በፍጥነት የሚጓዝ በመሆኑ አስጊ አድርጎታል ብለዋል። ሮብ ዕለት የተከሰተው የሰደድ እሳት ለመከላከል እስራኤል ባቀረበችው ድጋፍ ጥያቄ 3 የእሳት መከላከያ አውሮፕላኖችን ከጣሊያን ማግኘቷን ተነግሯል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የአደጋ ጊዜ የሚሆነው አጋዥ ቁሳቁስ መላካቸውንም ተዘግቧል።
የኬንያ የፓርላማ አባል ዋና ከተማዋ ናይሮቢ በታጣቂዎች ተገደሉ። መርማሪ ከሟች መኪና ውስጥ ማስረጃ ሲሰበስብ ከ9 ሰዓት በፊት አንድ የኬንያ ፓርላማ አባል የታቀደ ነው በተባለ ጥቃት በዋናው ከተማ ናይሮቢ ጎዳና ላይ በሞተር ሳይክል በሚጓዙ ታጣቂዎች በተተኮሰባቸው ጥይት ተገደሉ። ፖሊስ እንዳለው ጥቃት ፈጻሚዎቹ የምክር ቤት አባል የሆኑት ቻርለስ ኦንጎንድሬ ዌሬን በመኪና ከፊት ሆነው ሲከታተሉ ቆይተው ከሞተር ሳይክሉ ላይ በመውረድ ከቅርብ ርቀት ተኩሰው ገለዋቸዋል። የዚህን ወንጀል ባህሪ ኢላማውን የለየና ቀድሞ የታቀደ ነው በማለት የፖሊስ ቃል አቀባይ ሙችሪ ኒያጋ ግድያውን በተመለከተ በሰጡት መግለጫ ላይ ተናግረዋል። የኬንያ መገናኛ ብዙሃን እንደዘገቡት የተቃዋሚ ፓርቲ አባልና የምክር ቤት እንደራሴ የሆኑት ቻርለስ ከ2 ወራት በፊት ለሕይወታቸው ስጋት እንዳላቸው ገልጸው ነበር ብለዋል። ሮብ ምሽት ላይ በተፈጸመው ጥቃት የፓርላማ አባሉ ጠባቂና ሹፌር ጉዳት ስላልደረሰባቸው ግለሰቡን በፍጥነት ወደ ሆስፒታል ቢወስዷቸውም ሆስፒታል እንደደረሱ ሕይወታቸው ማለፉ ተገልጿል። የምክር ቤት አባሉ ቻርለስ ኦንጎንዶ ዌሬ ጥቃቱ የተፈጸመው ንጎንግ በተባለ ጎዳና ላይ በሚገኝ ተሽከርካሪዎች በሚበዙበት አደባባይ ላይ በአብዛኛው ትራፊክ ፖሊሶች እንዲሁም የደህንነት ካሜራ ባሉበት ስፍራ ነው። ግድያው ከተፈጸመ በኋላ ወዲያውኑ ከፍተኛ የፖሊስ አዛዦችና መርማሪዎች በስፍራው የደረሱ ሲሆን በክስተቱ ዙሪያ ምርመራ እየተካሄደ መሆኑን ፖሊስ አሳውቋል። ፕሬዚዳንት ዊሊያም ሩቶ በጥቃቱ ላይ ፖሊስ ጥልቅ ምርመራ እንዲያካሄድና ግድያው የፈጸሙትን ተጠያቂ እንዲሆኑ ትዕዛዝ ሰጥተዋል። ከጥቃቱ በኋላ ግድያው በተፈጸመበት ቦታ የተገኙ የምክር ቤት አባላት ድንጋጤና ቁጣቸውን በመግለጽ ፈጣን ምርመራ ተደርጎ ጉዳዩ ለፍርድ ቤት እንዲቀርቡ ጠይቀዋል። የኬንያ ፓርላማ አፈ ጉባኤ ሞሰስ ዌታንጉላ የተገደሉበትን የፓርላማ አባል የማይፈሩና የተከበሩ የሕዝብ እንደራሴ እንደነበሩ በመግለጽ ግድያው አሳዛኝ ነው ብሎታል። ሟች የምክር ቤት አባል ቻርለስ በአንጋፋው ፖለቲካ ራይላ ኦዲንጋ የሚመራው የኦሬንጅ ዲሞክራቲክ ሙቭመንት ፓርቲ አባልና ከምዕራብ ኬንያ የተመረጡ የሕዝብ እንደራሴ ነበሩ። የፓርቲው መሪ ኦዲንጋ በታጣቂዎች የተፈጸመው ግድያ ጭካኔ የተሞላበት በማለት ባወጡት መግለጫ አወግዘውታል። አክለውም በግድያው የሀገራችንን ጀግና አጥተናል ብለዋል። አሜሪካ ታሪካዊ የተባለለትን የብርቅዬ ተፈጥሮ ማዕድናት ስምምነት ከዩክሬን ጋር መፈራረሟን ተገለጸ። ወራትን ከተሻገረ ውይይት በኋላ በስተመጨረሻ አሜሪካ በዩክሬን ብርቅዬ ማዕድናት ማግኘት የምትችልበትን ፊርማ አኑረዋል። ስምምነቱ የሀገራቱ የጋራ ተጠቃሚነትና አቅምን ያጠናከረ፣ ለኪየቭም ማገገም ወሳኝ ነውም ተብሎለታል። የዳግም ግንባታ ኢንቨስትመንት ድጋፍ በሚል ስያሜ ስር ሀገሪቱ ፊርማቸውን ማኖራቸው በጋዜጣዊ መግለጫ ተነስቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ$500 ቢሊዮን የሚያወጣ ማዕድን በካሳ መልክ ከዩክሬን እንደሚሹ ደጋግመው ሲገልጹ ከርመዋል። የእንግሊዝ፣ ፈረንሳይና ጀርመን መሪዎች እንደ አውሮፓውያን አቆጣጠር ሜይ 1 2025 ወደ ኪየቭ ሊያደርጉት የነበረውን ጉዞ ሰረዙ። ፖለቲኮ እንደዘገበው እነዚህ የአውሮፓ መሪዎች ሜይ 1 በኪየቭ አንድ ጉባኤ ለማድረግ ፕሮግራም ይዘው ነበር። ይህንን ጉባኤ የጠራችው ደግሞ ዩክሬን ናት። ዩክሬን ይህንንም ቀን የመረጠችበት በዚህ ዕለት በሩሲያ የድል በዓል ስለሚከበር ነበር። የዩክሬን ባለስልጣናት በዚህ ዕለት በሞስኮ ዓመታዊ ወታደራዊ ትርኢት ሲቀርብ፣ አውሮፓውያን ደግሞ ለዩክሬን አጋርነታቸውን ማሳየት እንደሚገባቸው ገልጸው ነበር። በመሆኑም የዩክሬን አጋሮች በዕለቱ ማለትም ሜይ 1 በኪየቭ ተገናኝተው ጉባኤ እንዲያደርጉ ጥሪ አቅርበው እንደነበረ ዘገባው አስረድቷል። የአውሮፓ መሪዎች ይህንን ጥሪ ተቀብለው የነበረም ቢሆንም ፖለቲኮ እንዳስረዳው ግን መሪዎች ወደዚያው ሊያደርጉት ያቀዱትን ጉዞ ሰርዘዋል። የእንግሊዝ፣ የጀርመንና የፈረንሳይ መሪዎች በዕለቱ የተለያዩ ቦታዎች በመሄድ ሌሎች ስራዎችን ለማከናወን ቀጠሮ መያዛቸውን ዘገባው አስታውቋል። ለምሳሌ የፈረንሳዩ ፕሬዚዳንት ማክሮን ሜይ 1 ቀን ወደ ፖላንድ በመሄድ ስምምነት ለመፈረም ማቀዳቸውን ገልጸዋል። ይህ በእንዲህ እንዳለ ይህንን የድል በዓል ምክንያት በማድረግ የሩሲያ የ3 ቀናት ተኩስ አቁም ማድረጓ ይታወቃል። በሌላ በኩል በሞስኮ በሚከናወን በዚህ በዓል አንድ የአውሮፓ ህብረት አባል አገር መሪ እንደሚገኙ አስታውቀዋል። እሳቸውም የስሎቫክ ጠቅላይ ሚኒስትር ሮበርት ፊኮ ናቸው። የየመን ሁቲ በደቡብ አረቢያ በሚገኙ የአሜሪካ አየር ኃይል ይዞታዎችና የጦር መርከቦች ላይ ጥቃት ማድረሱ አስታወቀ። የሁቲ ወታደሮች ቃል አቀባይ ብርጋዴር ጄኔራል ያህያ ሳሪ ባለፈው አሜሪካ ለፈጸመችው ጥቃት ምላሽ ነው ብለዋል። አክለውም በደቡብ አረቢያ ባህር የምትገኘው ንብረትነቷ የአሜሪካ እንደሆነ የሚነገርላት ሃሪ ትሩማን የተባለችው ጦር ጫኝ መርከብ ከቦታው ለማስወጣት እንደሆነም ቃል አቀባዩ ተናግረዋል። በተጨማሪም ሁቲ ባለፈው ሳምንት የአሜሪካ F-18 የተሰኘው ተዋጊ ጀት ጥቃት ከማድረሱ በፊት መቶት መጣሉን አስታውቋል። አያይዞም በጃፋ ከተማ የሚገኙ የእስራኤል ወታደራዊና ስትራቴጂካዊ ጠቀሜታ ያላቸው ቦታዎች ማጥቃቱን አረጋግጧል። የሁቲ ቃል አቀባይ ቡድናቸው አሁንም በወራሪዎች ላይ የተጠናከረ ጥቃት ከማድረስ እንደማይቆጠብና እስራኤል ከጋዛ ጠቅልላ እስክትወጣ ድረስ እንደሚፋለም ገልጸዋል።
የኡጋንዳ ፕሬዚዳንት ዩዌሪ ሙሴቬኒ እኔ አፍሪካን በመከፋፈል አላምንም አሉ። ፕሬዚዳንቱ የዓለም የትምህርት ቀን ትናንት በተከበረበት ወቅት ባደረጉት ንግግር እኔ አፍሪካን በመከፋፈል አላምንም፣ አሁን በሀገራችን ውስጥ ኢትዮጵያውያንን፣ ኤርትራውያንን፣ ሶማሊያውያንን፣ ደቡብ ሱዳናውያንና ሌሎች ሀገራትን ዜጎችን በብዛት ስመለከት ደስ ይለኛል። እነዚህ ዜጎች ሕግ እስካልጣሱ ድረስ ኡጋንዳ አገራቸው ናት ብለዋል። ሙሴቬኒ ሲቀጥሉም አፍሪካውያን ከሳይንስና ቴክኖሎጂ ራሳቸውን ማራቅ የለባቸውም፣ ትምህርት ወሳኝ ነገር ነው፣ ቢሆንም ለሳይንስና ቴክኖሎጂ ትልቅ ትኩረት ይገባል በማለት ገልጸዋል። ፕሬዚዳንቱ ዓለም አቀፍ የትምህርት ቀንን አስመልክቶ በተደረገው ዝግጅት ላይ ይህንን ንግግር ካደረጉ በኋላ ከኢትዮጵያ የሃይማኖት አባቶች ጋር ፎቶ መነሳታቸውን ኔክሰስ ሚዲያ ካቀረበው ዘገባ ተመልክተናል። በደቡብ አፍሪካ 40 በላይ ኢትዮጵያውያን ያለ ፈቃዳቸው በአንድ ቤት ውስጥ ተቆልፎባቸው ሐሙስ ጠዋት ማግኘቱን የጆሃንስበርግ ፖሊስ አስታወቀ። የአካባቢ ፖሊስ ቃል አቀባይ ለመገናኛ ብዙሃን እንደተናገሩት የፖሊስ አባላት በአካባቢው ቅኝት ሲያደርጉ የሰሙት ድምፅና ጩኸት ተከትሎ ነው ህገወጥ ስደተኞች ናቸው ያሏቸውን ኢትዮጵያውያን በተዘጋባቸው ቤት ውስጥ ማግኘት የተቻለው። በጆሃንስበርግ ከተማ ሰሜናዊ ክፍል ውስጥ በምትገኘው ሳንድተን የመኖሪያ አካባቢ በሚገኘው ቤት ውስጥ ተቆልፎባቸው የተገኙት ኢትዮጵያውያን 44 ናቸው። ፖሊስ እንዳለው ከነዚህ ህገወጥ ኢትዮጵያውያን ስደተኞች መካከል 27 ታዋቂዎች እና ቀሪዎች 17 ታዳጊ ልጆች ሲሆኑ ፖሊስ ያሉበትን ማወቅ የቻለው በተዘጋ ቤት ውስጥ ጩኸት በተሰማ ድምፅ ነው። ነገር ግን ከመካከላቸው እንግሊዝኛም ሆነ የሀገሬውን ቋንቋ የሚናገር ባለመኖሩ አስተርጓሚ ተፈልጎ በዝርዝር መረጃ እስከሚገኝ ድረስ በተገኙበት ቤት ውስጥ እንዴት እንደገቡና ምን እንዳጋጠማቸው ለጊዜው ፖሊስ ለማወቅ እንዳልቻለ የፖሊስ ቃል አቀባይ ማቪላ ማሶንዳ ተናግረዋል። ኢትዮጵያውያን ስደተኞች ያለበት ቦታ በፖሊስ ታውቆ በተያዘበት ጊዜ የቤቱም ባለቤትም ሆነ እዛ ቤቱ ውስጥ ቆልፎ ያስቀመጣቸው ግለሰብ አልተገኘም ወይም አምልጧል ተብሎ ይታመናል። በርካታ ኢትዮጵያውያን የተሻለ ኑሮ ፍለጋ በህገወጥ መንገድ የምስራቅና የደቡብ አፍሪካ ሀገራትን በማቋረጥ ወደ ደቡብ አፍሪካ የሚገቡ ሲሆን በዚህ ሂደትም በህገወጥ ሰዎች አዘዋዋሪዎች የተለያየ እንግልትና ጥቃት እንደሚፈጸምባቸው ከዚህ በፊት የወጡ ዘገባዎችን ያመለክታሉ። የደቡብ አፍሪካ መንግስት ባለስልጣንና ዓለም አቀፉ የፖሊስ ተቋም ኢንተርፖል ኢትዮጵያውያን ስደተኞች በህገወጥ መንገድ ወደ ደቡብ አፍሪካ ለማድረስ የሚደረገው የሰዎች ዝውውር አሳሳቢ መሆኑን ከዚህ በፊት ገልጸው ነበር። ወደ ደቡብ አፍሪካ የሚያቀኑት ኢትዮጵያውያን አብዛኛውን ጉዞ የሚያደርጉትና እንዲቆዩም የሚደረጉበት ሁኔታ ለጤናና ለህይወት አደገኛ እንደሆነ ከዚህ በፊትም ያጋጠሙ ክስተቶች ያሳያሉ። ልብሶችን ለመግዛት እየቀያየረ ሲለካ የነበረው ሰው ከበድ ባለው የቆዳ በሽታ ተያዘ። ልብሶቹን ከገዛ በኋላ ሳያጥብ ከለበሳቸው በኋላ ቆዳ በሽፍታዎቹ ላይ በእባጮች ተሸፈነ። የቆዳ ሐኪሞች ሁሉም ልብሶች ከተገዙ በኋላ መታጠብ እንዳለባቸው ያስጠነቅቃሉ። በፋብሪካ ውስጥ የሚመረቱ ጨርቆች የቆዳ መቅላትና ማሳከክ ሊያስከትሉ በሚችሉ የተለያዩ ቆሻሻን እና ውሃን መከላከል ኬሚካሎች ይታከማሉ። እንዲሁም ከእርሶ በፊት ልብሱን ለመግዛት ለክቶ የነበረው ሰው ብዙ የቆዳ በሽታዎች ሊኖሩበት ይችላል። ለምሳሌ በቀላሉ የቆዳ ፈንገስ ሊይዘውት ይችላል። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። በተለምዶ ባጃጅ የሚባሉትን ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በሪሁ ሀሰን ተናግረዋል። ሚኒስትር ዴኤታው ይህንን ያሉት ሚያዝያ 2 ቀን 2017 ዓ.ም አሃድ ቢዝነስ ግሩፕ በሀገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነስርዓት ሲያስተዋውቅ ነው። ኢትዮጵያ በየዓመቱ ለነዳጅ እስከ 6 ሚሊዮን ብር እንደምታወጣ የተናገሩት አቶ በሪሁ በታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጭ የሚገባውን ደረጃውን ያልጠበቀ ነዳጅና ጥገኛ ከመሆን አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ አለበት ተብሏል። በሶማሊያ በህይወት መኖራቸውን የሚያረጋግጥ አዲስ ቪዲዮ ተለቀቀ። 2 ደቡብ ኮሪያ ዜጎች በኬንያ ማርሳቢት ክልል በምትገኘው ሞያሌ ከተማ ከተያዙ 9 ወራት በኋላ በቅርቡ የተለቀቀ ቪዲዮ ታጋቾች በህይወት እንዳሉ ነገር ግን በሶማሊያ አስቸጋሪ ሁኔታዎች እያሳለፉ መሆኑን ያረጋግጣል። ሰኞ በማህበራዊ ሚዲያ የተሰራጨው ቪዲዮ በጎ አድራጊው ዴቪድ ኢያሊ እና አማቶን ሂዊ ሶክ ቼኦንን ያሳያል። ሁለቱ ነሐሴ 14 ቀን 2016 ዓ.ም ከኬንያ ኢትዮጵያ ድንበር አቅራቢያ ከምትገኝ ኦዳ መንደር በአልሸባብ ታጣቂ ቡድን ታግተዋል። በ3 ደቂቃ ቪዲዮ ላይ ሊ የደቡብ ኮሪያ መንግስት በአስቸኳይ ጣልቃ እንዲገባና እንዲለቀቁ ተማጽነዋል። ሊ በቪዲዮ ላይ ለብዙ ቀናት በፍርሃትና በእርግጠኝነት በሌለ ሁኔታ ውስጥ ኖረናል፣ አደገኛ ሁኔታ ውስጥ ነው ያለነው፣ እኛ ንጹህ ሰዎች ነን ብሏል።
እንዲህ በቀጥታ ለደቡብ ኮሪያ ባለስልጣናት ይግባኝ በማለት በሰላም ወደ ቤታቸው እንዲመለሱ የመልሶ ማቋቋም ጥረቶች ላይ እንዲሳተፉ አሳስቧል። የኬንያ የጸጥታ ባለስልጣናት ቪዲዮው የደቡብ ኮሪያ መንግስት በድርድሩ እንዲሳተፉ ጫና ለመፍጠር በአልሸባብ የተለቀቀ ነው ብለው ያምናሉ። እስካሁን ድረስ በናይሮቢ የሚገኘው የደቡብ ኮሪያ ኤምባሲ ቪዲዮ ከተለቀቀ በኋላ ምንም አይነት ይፋዊ መግለጫ አልሰጠም። አሜሪካ ከሩሲያና ዩክሬን አደራዳሪነት ራሷን አገለለች። የአሜሪካ ውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስ ሲናገሩ እኛ ሰላም ቢፈጠር እንመርጣለን፣ ይሁንና ከዚህ በኋላ ለሽምግልና ስብሰባ በዓለም ላይ አንዘዋወርም፣ ጉዳዩ ሁለት ሀገራት ነው ብለዋል። ሁለቱ ሀገራት ግጭቱን ለማስቆም የሚያስችል ምክረ ሀሳብ አቅርበው በቀጥታ መደራደር እንደሚችሉ የገለጹት ቃል አቀባዩ አሜሪካ በድርድሩ ላይ ቀጥተኛ ተሳትፎ እንደምታደርግ አስረድተዋል። ይሁንና ድርድሩን የሚደግፉና እንደሚያግዙ አስታውቀዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ይህ ጦርነት በቅርቡ እንደሚጠናቀቅ ገልጸው ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ጦርነቱ የተወሰነ ጊዜ ይቀጥላል፣ በቅርቡ የሚጠናቀቅ አይመስለኝም፣ ይህንን ጉዳይ ጦርነት ማስቆም የሁለቱ ሀገራት ኃላፊነት ነው በማለት አስታውቀዋል። አፕል ለአሜሪካ የሚያቀርባቸውን የአይፎን ምርቶች ከቻይና ውጭ ማምረት ጀምሬያለሁ አለ። አፕል በአሜሪካ የሚሸጣቸውን አብዛኛዎቹን አይፎን ስልኮችና ሌሎች መሳሪያዎችን ከቻይና ውጭ ማምረት መጀመሩን አስታወቀ። የአሁኑ የኩባንያ እርምጃ የፕሬዚዳንት ዶናልድ ትራምፕን የቀረጥ እርምጃ በተመለከተ የተወሰደ መሆኑን ቢቢሲ አስነብቧል። የኩባንያው ዋና ስራ አስፈጻሚ ቲም ኩክ በመጪዎቹ ወራት ለአሜሪካ ገበያ የሚያቀርቡ አብዛኛውን የአይፎን ምርቶች በህንድ የሚመረቱ ናቸው ብለዋል። ሌላዋ የእስያ ሀገራት ቪየትናም ደግሞ በአይፓድ እና በአፕል ሰዓት ማምረቻ ማዕከላት ሆናለችም ነው ያሉት። ከዚህ ቀደም የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር አፕል ማምረቻውን ወደ አሜሪካ እንዲያዘዋውር ሲወተውቱ ቆይተዋል። ትራምፕ ከቻይና በሚገቡ ምርቶች ላይ ያስተዋወቁትን ቀረጥ የኤሌክትሮኒክስ ምርቶችን ባያካትትም አፕል ግን በየሩብ ዓመቱ ወደ አሜሪካ በሚያስገባቸው ምርቶች $900 ሚሊዮን ቀረጥ ሊከፍል ይችላል እየተባለ ነው። አፕል በቀጣዮቹ ዓመታት በመላው አሜሪካ $500 ቢሊዮን ኢንቨስትመንት ፈሰስ ማድረግ እንደሚያስፈልግ ስራ አስፈጻሚ መግለጻቸውን ዘገባው አስታውሷል። እስራኤል በደማስቆ የሶሪያ ፕሬዝዳንታዊ ቤተ መንግስት አቅራቢያ አየር ድብደባ ፈጸመች። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤል የሶሪያ መንግስት ጦሩን ከደማስቆ በስተደቡብ እንደሚያሰማራ በድሩዝ ማህበራዊ ላይ ስጋት እንደሚፈጥር አትፈቅድም ብለዋል። እስራኤል በሶሪያ ዋና ከተማ በደማስቆ በሚገኘው ፕሬዝዳንታዊ ቤተ መንግስት አቅራቢያ በሚገኝ ኢላማ ላይ ጥቃት የሰነዘረች ሲሆን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም አርብ ማለዳ ባስተላለፉት መልእክት የድሩዝ ማህበረሰብ አባላትን ለመጠበቅ ቃል ገብተዋል። በዚህ ሳምንት መጀመሪያ በሱኒ ታጣቂዎች የተመራው ጥቃት አናሳ ቡድን ለመከላከል የገባችውን ቃል ተከትሎ እስራኤል ሶሪያን ስትመታ በጥቂት ቀናት ውስጥ ለሁለተኛ ጊዜ ነው። ጥቃቱ እስራኤል በታህሳስ ወር ባሻር አልአሳድን ከስልጣን ባስወገዱበት የሱኒ ታጣቂዎች ላይ ያላትን ጥልቅ ስጋት የሚያንጸባርቅ ሲሆን ይህም ጊዜያዊ ፕሬዝዳንት አህመድ አልሻራ የተሰባበረችዋን ሀገር ላይ ቁጥጥር ለማድረግ ለሚያካሂዱ ጥረት ተጨማሪ ፈተና ፈጥሯል። ክስተቱን ተከትሎ ኔታንያሁ ለመከላከያ ሚኒስትር ኢዝራኤል ካትስ ጋር በጋራ በሰጡት መግለጫ እስራኤል ትናንት ምሽት በደማስቆ ፕሬዝዳንታዊ ቤተ መንግስት አካባቢ ድብደባ ፈጽማለች ያሉ ሲሆን ይህንን ለሶሪያ ገዢ አካል ግልጽ መልእክት ነው። የሶሪያ ኃይሎች ጦራቸውን ከደማስቆ በስተደቡብ እንደሚያሰማሩ አንፈቅድም ወይም በድሩዝ ማህበረሰብ ላይ የሚደርሰው ማንኛውንም ስጋት አንቀበልም ብለዋል። የእስራኤል ጦር በመግለጫው ኢላማው ሳይገልጽ ከደማስቆ አህመድ ሁሴን አልሻራ ቤተ መንግስት አጠገብ ላይ ጥቃት መፈጸሙን አረጋግጧል። ሆኖም ግን በጉዳዩ ላይ ከሶሪያ ባለስልጣን ምንም አይነት የተሰጠ አስተያየት የለም። አሳድ በታህሳስ ወር ከስልጣን ከተባረሩ ጀምሮ እስራኤል በደቡብ ምዕራብ ሶሪያ ያለውን መሬት ተቆጣጥራለች፣ ድሩዝን ለመጠበቅ ቃል ገብታለች። እንደ አውሮፓውያን አቆጣጠር በ2016 ከቡድኑ ጋር ያለውን ግንኙነት ከማቋረጥ በፊት የአልቃይዳ አዛዥ የነበረውን ሻራ የሶሪያውን ባሳተፈ መንገድ ለማስተዳደር ደጋግሞ ቃል ገብቷል። ነገር ግን እንደዛ እየሆነ ያለ አይመስልም ሲል ዘጋርዲያን አስነብቧል። ህንድ በፓኪስታን ላይ ጥቃት ለመሰንዘር መዘጋጀቷን የሚያመላክቱ ታማኝ የደህንነት መረጃዎች እንዳገኙ የፓኪስታን ማስታወቂያ ሚኒስትር ገልጸዋል። ሚኒስትሩ አታውላ ታራር ህንድ ባለፈው ሳምንት የተፈጸመውን የፔልጋም ጥቃትን ምክንያት አድርጋ በፓኪስታን ላይ ጦርነት ለመክፈት እየተዘጋጀች እንደሆነ ተናግረዋል። ማንኛውንም አይነት የወረራ ተግባር ከባድ ምላሽ ይኖረዋል። በቀጠናው ለሚፈጠረው አደገኛ ክስተት ህንድ ሙሉ ኃላፊነቱን ትወስዳለች ብለዋል። ሚኒስትሩ ታማኝ ላሉት የደህንነት መረጃ ተጨባጭ ማስረጃ እንዳላቀረቡና ዝርዝር ነገር ከመናገራቸው መቆጠባቸው ተገልጿል። የሀገሪቱ የመከላከያ ሚኒስትር ካዋጅ መሐመድ ኢሳፍ በበኩላቸው ህንድ ጥቃት መሰንዘሯን እንደማይቀር ለሮይተርስ የዜና ወኪል ተናግረዋል። ፓኪስታን በህልውናዋና በደህንነቷ ላይ አደጋ የሚፈጥር ሁኔታ በተከሰተ የኒውክሌር ጦር መሳሪያዎቿን እንደምትጠቀምም አስጠንቅቀዋል።
የህንድ መንግስት ግን የፓኪስታን ሚኒስትሮች በተናገሩት ላይ እስካሁን በይፋ የሰጠው መግለጫ የለም። ጠቅላይ ሚኒስትር ናሬንድራ ሞዲ ባለፈው ሳምንት የጥቃቱ ፈጻሚዎች ለህግ እንደሚቀርቡና የሀገሪቱ ጦር ሰራዊት ምን ማድረግ እንዳለበት እንደሚያውቅና የመወሰን ነጻነትም እንዳለው ተናግሯል። ህንድ እያንዳንዱን አሸባሪና ደጋፊ ትለያለች፣ ትከታተላለች፣ ትቀጣለች፣ ይህም መላው ዓለም ይወቅ በማለት የጥቃቱን ፈጻሚዎች እንደሚበቀሉ ቃል ገብተዋል። የመከላከያ ሚኒስትሩ ራጅናት ሲንግ በበኩላቸው ህንድ የምትቀጣው ጥቃቱን የፈጸሙት ብቻ ሳይሆኑ ያቀዱትንም ጭምር እንደሆነ ተናግረዋል። ባለፈው ሳምንት ህንድ በምትቆጣጠረው የካሽሚር ግዛት ውስጥ በምትገኝ ፔልጋም በተፈጸመ ጥቃት 26 ሰዎች መገደላቸውን ተከትሎ ለወትሮውም በቋፍ የነበረው የሁለቱ ሀገራት ግንኙነት በእጅጉ ሻክሯል። 25 ህንዳውያንና አንድ ኔፓላዊ ከሆኑ ከሟቾች መካከል አብዛኞቹ ቱሪስቶች እንደነበሩ ተገልጿል። ሬዚስታንስ ፍሮንት የተባለው ታጣቂ ቡድን ለጥቃቱ ኃላፊነት ወስዷል። ህንድ ጥቃቱን የፈጸመችው ቡድን ያሰለጠነችውና ያስታጠቀችው ፓኪስታን እንደሆነች በጽኑ ታምናለች። ቡድን ከሀሳቡ ጀምሮ የመሳሪያና የስልጠና ድጋፍ ያገኘው በፓኪስታን የመከላከያ ደህንነት መስሪያ ቤት አማካኝነት እንደሆነ ገልጻለች። በተጨማሪ ፓኪስታን ውስጥ ከሚገኙ ሌሎች ታጣቂ ቡድኖች ጋር ግንኙነት አለው ብላለች። ፓኪስታን በበኩሏ በድርጊቱ እጇ እንደሌለባት ገልጻ ጥቃቱ በገለልተኛ አካል እንዲጣራ ጠይቃለች። ጥቃቱን ተከትሎ ሁለቱ ሀገራት በየፊናቸው ከአፈሙዝ መልስ ያሉ ምጣኔ ሀብታዊና ዲፕሎማሲያዊ እርምጃዎችን ወስደዋል። ህንድ ከፓኪስታን ጋር የሚያወሰናትን ድንበር ዘግታለች። ፓኪስታን ለመስኖ እርሻዋ ከሚያስፈልገው ውሃ ውስጥ 80 በመቶ ያህሉ ከምታገኝበት የኢንደስ ውሃ ስምምነት መውጣቷን አውጃለች። አንዳንድ ፓኪስታውያን ህንድ ለቀው እንዲወጡ ቀነ ገደብ አስቀምጣለች። ፓኪስታን በበኩሏ ድንበሯንና የአየር ክልሏን መዝጋቷን አስታውቃለች። ከህንድ ጋር ያላትን የንግድ ልውውጥም አቋርጣለች። ከዚህ ባሻገር በሁለቱ ሀገራት ድንበር አቅራቢያ የተኩስ ልውውጦች መደረጋቸውንም ተሰምቷል። የዓለም አቀፉ ማህበረሰብ ሁለት ባለ ኒውክሌር ሀገራት የገቡበትን ፍጥጫ እንዲያረግቡ እየጠየቀ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ከፓኪስታን ጠቅላይ ሚኒስትርና ከህንድ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ሀገሪቱ መጥፎ ውጤቶችን ሊያስከትሉ የሚችሉት መፋጠጦችን እንዲያረግቡ አሳስበዋል። አሜሪካም ሁለቱ ሀገራት ኃላፊነት የተሞላበት አካሄድ እንዲከተሉ ጠይቃለች። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሀገራቱ ነገሮችን ከማባባስ እንዲቆጠቡ መምከራቸውን መስሪያ ቤታቸው አስታውቋል። ሌሎች ሀገራትም ውጥረት ለማርገብ ሚናቸውን እንዲወጡ ጠይቀዋል። ህንድና ፓኪስታን በአወዛጋቢውና ከፍተኛ ስትራቴጂካዊ ጥቅም እንዳለው በሚነገርለት የካሽሚር ግዛት ምክንያት ፍጥጫ ውስጥ ኖረዋል። በግዛት ይገባኛል የሚወዛገቡት ሁለቱ ጎረቤቶች ካሽሚርን ተከፋፍለው እያስተዳደሩ ቢሆኑም ሙሉ ግዛት ለመጠቅለል ባላቸው ፍላጎት ምክንያት 3 ታላላቅ ጦርነቶችን አድርገው በርካታ ግጭቶችን አስተናግደዋል። ኢትዮጵያ ባለፉት 9 ወራት ከሻይ ምርት ሽያጭ ከ1 ሚሊዮን የአሜሪካ ዶላር በላይ ገቢ ያገኘች። ኢትዮጵያ ከ2017 በጀት ዓመት ከ9 ወራት ከሻይ ሽያጭ ምርት ከ1 ሚሊዮን የአሜሪካ ዶላር በላይ ገቢ ስለማግኘቷ የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። በባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ሳህለማርያም ገብረመድህን ለብስራት ሬዲዮ እንደተናገሩት በበጀት ዓመቱ 9 ወራት ከ1171 ቶን በላይ የሻይ ምርት ለውጭ ገበያ ቀርቧል። ለውጭ ገበያ እንዲቀርብ ከተደረገ የሻይ ምርት 2.41 ሚሊዮን የአሜሪካ ዶላር ገቢ ለማግኘት ታቅዶ 688.57 ቶን በመላክ 1.24 ሚሊዮን የአሜሪካ ዶላር ገቢ ተገኝቷል ብለዋል። በዚህም የእቅዱ 51 በመቶ ገቢ ማግኘት እንደተቻለ አቶ ሳህለማርያም ጨምሮ ለጣቢያችን ገልጸዋል። በ2017 በጀት ዓመት ከሐምሌ እስከ መጋቢት ወር በጥቅሉ የሻይ ወጪ ንግድ አፈጻጸም በመዳረሻ ሀገራት ሲታይ እንግሊዝ ከፍተኛውን ገቢ በማስገኘት ቀዳሚ ሀገር ስትሆን ህንድና አሜሪካ የሁለተኛና የሶስተኛ ደረጃን ይዘዋል። ኬንያ ከፈረቃ መብራት ለመዳን ከኢትዮጵያ ተጨማሪ ኤሌክትሪክ ኃይሎች ጠየቀች። እየጨመረ የመጣውን የሀገር ውስጥ የኤሌክትሪክ ፍጆታ ለማሟላትና ሊከሰት የሚችለውን እጥረት ለመቅረፍ ኬንያ ከኢትዮጵያ ከ50 እስከ 100 ሜጋዋት ተጨማሪ ኤሌክትሪክ ኃይል ለማግኘት የሚያስችላትን ድርድር መጀመሩን ኬንያ ፓወር አስታውቋል። ይህም በኬንያ ከምሽቱ 12 ሰዓት እስከ ምሽቱ 4 ሰዓት ባለው ከፍተኛ ኃይል ፍላጎት ወቅት የኤሌክትሪክ አቅርቦት ለማረጋጋት ያለመ ነው ተብሏል። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2022 በተፈረመው የ25 ዓመት ስምምነት መሰረት በኪሎዋት 6.5 ሳንቲም ዶላር እያስከፈለች ለኬንያ 200 ሜጋዋት ታቀርባለች። ኬንያ የተጠየቀችው ተጨማሪ ኤሌክትሪክ ኃይል ከታላቁ የኢትዮጵያ ህዳሴ ግድብ እንደሚገኝ ተዘግቧል። ስምምነቱ በቅርቡ እንደሚጠናቀቅ የኬንያ ሚዲያ ጨምሮ ገልጿል።